በግብጾች የተሳሳተ ስትራቴጂ ምክንያት ላለፉት ብዙ አስርተ ዓመታት ከመቶ ምናምን ዓመትም በላይ ግብጽ ኢትዮጵያን እየተፈታተነች ዘልቃለች። የአባይ ወንዝ መነሻውም ሆነ ወይም ደግሞ ትልቁን እድል ከ86% በላይ የሚሆነውን የምታዋጣው ግብጽ ብትሆን ኖሮ ታች ያለችው ዳውኒንግ ስትሪም ወይም ደግሞ በግብጽ ቦታ ኢትዮጵያ ብትሆን ያለችው ምንድን ነበር የሚያደርጉት? ኢትዮጵያን የመክበብ ኢትዮጵያን ከቀይ ባህር የማግለል ኢትዮጵያ ውስጥ የሚከሰቱ ማንኛውም የፖለቲካ አለመግባባቶችን እሳቱ ላይ ነዳጅ በማርከፍከፍ በጣም አፍራሽ ሚና እየተጫወቱ መጥተዋል ግብጾች። እዚህ አካባቢ ሴኩሪቲን ማስጠበቅ ያስፈልጋል። ሴኩሪቲ ሲጠበቅ ደግሞ በብዙ ልምድ ብቃት ያለው ሀገር ያስፈልጋል። የኢትዮጵያውን ስታየው ይሄ እየተቀየረ ባለው የዓለም ስርዓት ውስጥ ሚድል ፓወር እና ሱፐር ፓወርስ እያደረጉት ባለው እንቅስቃሴ ውስጥ የራሳችንን ጥቅም አስከብረን ቀስ ብለን ለመሄድ ናቪጌት እያደረግን ያለን። ጅቡቲ ረብጣ ቢሊዮን ዶላር ከኢትዮጵያ ስለምታገኝ በቀይ ባህር በኩል መውጫ ሰጡኝ ስትል ተባባሪ ከመሆን ይልቅ ስለማትከፍለኝ የሚል የማኩረፍ አይነት አዝማሚያ ታይባታለ። ሱፐር ፓወሮቹም ፓወር ፕሮጀክት የሚያደርጉት ወይም ወደ ተለያየ አካባቢ ፕሬዘንሳቸውን ሚሊተሪም የሚደግፉት ፍላጎት ካላቸው በቀይ ባህር ፖለቲካ እየገፋ ከሄደ ኢትዮጵያ ከየትኛውም ኃይል ጋር ተሰልፋ ጥቅሟን ልታስከብር ትችላለች። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮው ትእዛዙ መሐመድና ቢኒያም ካሴ አብናችሁ ቆይታ የምናደርግ ይሆናል። ውድ ተመልካቾች ከኛ ጋር ሆኑ። እንዴት አለ? ሁሉ ሰላም? ዓለማችን ላይ እንግዲህ በጣም በርካታ ጉዳዮች ይከሰታሉ። በተለይም ደግሞ ከዚህ ቀደም የተከሰቱት መልካቸውን እየለወጡ ወደኛ ወደ አፍሪካ ቀንድ እየተጠጉ የቀይ ባህርን ፖለቲካ እየነኩ በጠቅላላው ዓለም ላይ ጫና እየፈጠሩ እንደሆነ ይታወቃል። ከዚህ አንጻር ብዙ ጉዳዮች ተመሳሳይ ሊመስሉ ቢችሉም ግን ደግሞ ቅርበታቸው በተለይም ደግሞ ጫናው ወደኛ እየተጠጋ አፍሪካ ቀንድ እስከኛ ድረስ ወይም ኢትዮጵያ ድረስ እየቀረበ በቀይ ባህር ፖለቲካም ላይ የተለያዩ ጫናዎችን እየፈጠረ ያለ የዓለም ስርዓት እየመጣ ነውና ማለት ከጦርነቱ አንጻር ከዚህ ይሄን ጉዳይ እንግዲህ እንመለከተዋለን እንደምታውቀው። ከዛ ውጭም ደግሞ ሩሲያና የዩክሬን ጦርነት አለ። አሁን ያለበት የጦርነት ሁኔታ የድሮን ልውውጡ ከባድ ሆኗል። ኢላማዎቻቸው ከዚህ በፊት ከነበረው ተለውጧል። ንጹሃን መሰረተ ልማት ባሶች ጭምር እየሆኑ ነው። የነዳጅ ማጣሪያዎች ምናምን እንደዚህ አደገኛ እየሆነ ሄዷል። ስለዚህ ወደ ንጹሃን መሰረተ ልማትም በደንብ እየተሻገረ መሆኑን ያሳያል። ዩክሬንም ከፍተኛ ጥቃት እየሰነዘረች ነው እንደምታውቀው በሩሲያ ላይ። ሩሲያም ያው ጥቃቷ እንደምታውቀው ነው፣ ምላሹ ከባድ እየሆነ ሄዷል። ከዛ ውጭ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዚዳንት ቮሎዲሚር ዜሌንስኪ ከፕሬዚዳንት ዶናልድ ትራምፕ ጋር በተለያዩ ጉዳዮች ላይ በእርግጥ የሊንዚ ግራሃም የቀብር ስነ ስርዓት ላይ ለመገኘት ነው የሚል ሽፋን አለው። ኦፍ ኮርስ ነውም ደግሞም ግን ብዙ ጉዳዮች ተነስተዋል። እሱም አለ። በኤዥያ ፓሲፊክም የተለያዩ ውጥረቶች አሉ። እጅግ በርካታ ጉዳዮች ዓለም ላይ አሉ፣ አፍሪካ ውስጥም ጭምርና እነዚህን ጉዳዮች እንግዲህ ሁሉም ቢዳሰስ ጥሩ ነው። ግን ደግሞ እኛ ሞር አሁን መካከለኛው ምስራቅ ላይ ያለው ውጥረትና እዚህ እኛ ጋር ያለው ነገሮች እየተነካኩ በመምጣታቸው እሱ ላይ ትኩረት እናደርጋለን። በዋነኝነት እንግዲህ ከዚህ ከግብጽ ፖለቲከኞች አንዳንድ ከዚህ ከቀይ ባህርም ከህዳሴው ግድብም ከተለያዩ አንጻር በእኛ ፖለቲካ ላይ ለመግባት የሚያደርጉትን ጥረት በተመለከተና ከቀይ ባህር ፖለቲካ አንጻር ሰፋ አድርገን ቀጠናውን እንመለከተዋለን። ግን ተመልካቾቻችን ኤክስፔክት እንደሚያደርጉት ደግሞ አዲስ ጥቃት ዛሬ ያው አዲስ አይባልም ኦፍ ኮርስ ከ3 እና ከዛም ቀናት በላይ ትንሽ ጋብ ያለው የመካከለኛው ምስራቅ ውጥረት ሳውዲ አረቢያና አሜሪካን በኢራቅ በሚገኙ ኤምፒኤፍ በሚባሉ ፒኤምኤፍ በሚባሉ ኃይሎች ላይ ፖፑላር ሞቢላይዜሽን ፎርስ በሚባሉ ከዚህ በፊት ተቋቋሙት አይስን እንዲዋጉ ተብሎ ነበረ 2014 ላይ። አሁን አጌንስት አሜሪካና አጋሮች ሆነው የቆሙ ናቸው። እነሱ ላይ ጥቃት ተሰንዝሯል። ከ20 በላይ እንግዲህ ከዛ በላይ ይሆናል። እኛ ቀደም ስላለን ነው ትንሽ ከ20 በላይ ተዋጊዎች የፒኤምኤፍ ህይወታቸውን አጥተዋል። እሱም እንዳለ ሆኖ ኢራቅ ውስጥ ነው ጥቃቱ የተሰነዘረው። ይህ ምን ማለት ነው የሚለውንም እናነሳዋለን። ከዛም ውጭ ደግሞ ወደ ዮርዳኖስ በጣም ሰደን የሆነ ጥቃት ኢራን ፈጽማለች። ይሄኛው ደግሞ ሴንትኮም አምኗል፣ ራሷ ኢራንም አምናለችና ድንገተኛው ጥቃት ከምን መጣ፣ ኢራን ወደ ዮርዳኖስ የሰነዘረችው ምን አይታ ነው የሚለውንም እናነሳዋለን። ስለዚህ የኢራንና የአሜሪካ ውጥረት የእስራኤል ውጥረት ምን ላይ ነው ያለው የሚለውንም በሁለተኛው እናነሳዋለን። ከዛ በፊት ግን በዚቹ በአፍሪካ ቀንድ ፖለቲካ ላይ በተወሰነ እንቆይ የሚለው ነው። ረጅም ጊዜ ወስጃለሁ። እንግዲህ ግብጽ በጣም ለበርካታ ጊዜ ሱዳንን
በእርግጥ ሱዳን ወዳጆቻችንም ናቸው። በቀደመው ጊዜ ደግሞ እንዲህ አይነት ነገሮችን በማስፈጸም በግብጽ ፖለቲከኞች ማኒፕሌት በመደረግ ጫና እንደሚፈጥሩ ይታወቃል። ግን ያው ኤርትራ እንግዲህ ምስረታዋን በቅርቡ ስለሆነ ከዛ አንጻር ሊሆን ይችላል እንጂ እንግዲህ ከጥንት ጀምሮ ሱዳንን ለመጠቀም ይሞክራሉ። ከቅርብ ጊዜ ወዲህ ደግሞ ከ30 ምናምን ዓመታት ወደዚህ ባለው ሁኔታ ከመገንጠሉም አንጻር ኤርትራን ለመጠቀም ብዙ ጊዜ ይፈልጋሉ ግብጾችና እንግዲህ አሁን ደግሞ ኢትዮጵያን ለማዳከም ስትሰራ እንደቆየች ሁላችንም አንደርስታንድ ብናረግም አሁን ደግሞ አንዳንድ ጥያቄዎች ይነሳሉ። ከህዳሴው ግድብ ባለቀ ጉዳይ ላይ በደንብ እናነሳዋለን። ኦፍ ኮርስ በቀይ ባህር ፖለቲካ ላይ ኢትዮጵያ ስለምን ትመጣለች ወይም ደግሞ እዛው ታፍና መቆየት አለባት ከሚል የፖለቲካ ግንዛቤ ሳይሆን ፍላጎት አንጻር እና ሲሲ አንዳንድ ሴራ ውስጥ ገብተዋል። እንደምትመለከተው ሲፈልጉ የኤርትራውን ፕሬዝዳንት ሲፈልጉ የሐሰን ሼክ ማህሙድን የሶማሊያውን በማስተናገድ ብዙ ስራዎችን ለመስራት ይሞክራሉ። ግን ከፎቶ ያላለፈ ወይም የፕሮቶኮል ጉባኤ ይባላል ብዙ ጊዜ እንዲህ አይነት ነገር ምንም እንትን የሌለውና ታሪካዊ ክስተቶችን ብናነሳ ከሱዳንም አንጻር ለመጠቀም የሞከሩትን ከኤርትራም አንጻር ለመጠቀም የሞከሩትን በተቀሉ ግብጾች በኢትዮጵያ ላይ ጫና ፈጥረው የበላይነትን የመውሰድ የናይልን ውሃ በበላይነት እድሜ ልካቸውን ተቆጣጥሮ የመቀጠል ፍላጎታቸውን አንጻር በተለያየ ፐርስፔክቲቭ ብቻ ያለውን ታሪካዊ ነገር ብናነሳ በጣም ጥሩ ቢኒ፣ አመሰግናለሁ እንግዲህ ስለጋበዝከኝ። አሁንም ያው ኢትዮጵያና ግብጽ እንዳለ መታደል ነው። ከዚህ በፊት 2-3 ፕሮግራሞች ላይ ደጋግመን እንዳነሳ ነው አንድ ውሃ የሚጠጡ አባይን፣ ተከዜን፣ ባሮን የምንጋራ አንድ ህዝቦች ተግባብተን መኖር ሲገባን በተለይ በግብጾች የተሳሳተ ስትራቴጂ ምክንያት ላለፉት ብዙ 10 ዓመታት ከመቶ ምናምን ዓመትም በላይ ግብጽ ኢትዮጵያን እየተፈታተነች ዘልቃለች። የዛ ኤክስቴንሽን ከሱ ጋር ተያይዞ አሁንም የመጣ አለ። በፊትም እንዳልነው ኢትዮጵያን የመክበብ ኢትዮጵያን ከቀይ ባህር የማግለል ኢትዮጵያ ውስጥ የሚከሰቱ ማንኛውም የፖለቲካ አለመግባባቶችን እሳቱ ላይ ነዳጅ በማርከፍከፍ በጣም አፍራሽ ሚና እየተጫወቱ መጥተዋል ግብጾች። እንደው ከኤርትራ ጋር አያይዘን አሁን ኤርትራን በተለይ እየተጠቀሙበት ስለሆነ ከኤርትራ ጋር አያይዘን ስናየው እንግዲህ ኢትዮጵያን ከቀይ ባህር ገለል ለማድረግ አረቦች እንደዚህ ግብጾች አረቦችን ኢንፍሉዌንስ አድርገው ሱዳኖችን፣ አልጄሪያን፣ ኢራቆችን የተለያዩ የአረብ ሀገራትን እያስተባበሩ ኢትዮጵያን ከቀይ ባህር ለማግለል ረጅም ዓመታት የፈጀ ጥረት አድርገዋል። የመጀመሪያው እንግዲህ ኤርትራን ከኢትዮጵያ ለመነጠል ሰላማዊ በሚመስል በትጥቅ ሳይሆን ሰላማዊ በሚመስል እንቅስቃሴ የጀመሩት የመጀመሪያው የኤርትራ የፖለቲካ ድርጅት ኤሪትሪያን ሊበሬሽን ሙቭመንት የሚባል ነበር፣ ንቅናቄ ነበር። ኤርትራ ውስጥ አልተመሰረተም። ባይገርም ፖርት ሱዳን የተመሰረተው ሱዳን ያለውና ሱዳን ከግብጽ ጋር ያላትን ትስስር በማየት ማን እንዳለበት እዚህ ጉዳይ ውስጥ ዩካንቴል እና መገመት አይከብድም። እነሱ ጥቂት ዓመታት እንትን እንዳሉ በትጥቅ ትግል እናካሄዳለን የሚለው ኢኤልኤፍ ተመሰረተ፣ ኤሪትሪያን ሊበሬሽን ፍሮንት የሚባለው ተመሰረተ። እሱ ደግሞ ጭራሽ ካይሮ ነው የተመሰረተው። ነው እዛን የተመሰረተውና ጁላይ 1960 ካይሮ ላይ ነው የተመሰረተው። አሁን አንዳንድ ሊትሬቸሮችን ስታይ ተጠንቅቀን ካላነበብናቸው ኤርትራ ውስጥ የተጀመረው የትጥቅ ትግል ፌዴሬሽኑን ጃንሆይ ስላፈረሱት ነው የሚል ናሬቲቭ አለ። ግን እነዚህን የፖለቲካ ድርጅቶች አመሰራረት ዓመተ ምህረቱን ብታየው ከዛ ጋር ቀጥተኛ ግንኙነት የለውም። የመጀመሪያው ያልኩ የኤርትራ ሊበሬሽን ሙቭመንት የሚባለው ፖርት ሱዳን የተቋቋመው በ1958 ነው። ፌዴሬሽኑ አሁንም እያለ ማለት ነው። ጀበሃ የሚባለው ደግሞ ኤሪትሪያን ሊበሬሽን ፍሮንት እሱ ደግሞ 1960 ፌዴሬሽኑ ከመፍረሱ ከአንድ አመት ከሁለት አመት ቀድሞ ማለት ነው። ሶ ይሄ ፌዴሬሽኑን ጃንሆይ ስላፈረሱት የትጥቅ ትግል ተጀመረ የሚለው ኢዳዝን አዳፕ ዓመተ ምህረቱ አብሮ አይሄድም እና የአረቦች የግብጾች ፍላጎት ስላለ እነዚህን የፖለቲካ ድርጅቶች በመመስረት እና ኢትዮጵያን ከቀይ ባህር ለማግለል በጣም ሲሰሩብን ነበር። እንዳለመታደል በጃንሆይም ጊዜ ወደ ብዙ አመታት ወደ 10 ምናምን አመታት ኤርትራ ውስጥ የትጥቅ ትግል ነበር። ደርግም ስልጣን ላይ ያለ ለ17 አመት ታግለዋል። አንፎርቹኔትሊ ስላልተሳካ ኤርትራ ስትገነጠል ኢትዮጵያ እንዳለመታደል ከቀይ ባህር ገለል ተደርገን አለን እና አሁን ከቀይ ባህር ኢትዮጵያን በማግለልም አላቆሙም ግብጾች። በቃ ኢትዮጵያ ውስጥ ያለው ልማት እንቅስቃሴ ኢንፍራስትራክቸር
ጥሩ ስሜት አይፈጥርባቸውም። ከዚህ በፊት እንዳልነው ኢትዮጵያ በኢኮኖሚ ጠንክራ ተፈጣሪ በሰጣት የተፈጥሮ ሀብቶች እነሱ ማልማት ከጀመረች አባይን ሌሎችን የናይል ተፋሰስን ውሃ በብቸኝነት ከሱዳን ጋር ትንሽ ተጋርተው እንጠቀማለን የሚለውን ፍላጎት ስለሚያፈርስባቸው ሌት ተቀን የሚሰሩት ይሄ የተሳሳተ ስትራቴጂ አልተቋረጠም። እስካሁን ኢትዮጵያን ከቀይ ባህር ማግለሉ አንሶ እኛን ለፖርት ሰርቪስ እንድንከፍል መገደዳችን አንሶ በኋላ ደግሞ ታላቁ የህዳሴ ግድብ ገና ሲመሰረት አሁን ሰሞኑን ይሄ ጁላይ ምናምን የመጣው ብቻ ችግር አይደለም። ገና የመሰረተ ድንጋዩ ራሱ ሲጣል ጀምረው ኔጌቲቭ የሆነ ራሽናል ያልሆነ ትችት ሲተቹን ነበር። እኛ ደግሞ ወገባችንን አስረን ቀጠልንበት። ተፈጸመ። እንግዲህ አመት ሊሞላው ነው ጳጉሜ ሲመጣ እና አሁንም እየተጠቀምንበት ነው። ግን እነሱ አሁንም ኢንሲስት ያደርጋሉ። ስለዚህ ፍላጎቱ አብሮ የመካፈል አብሮ የመስራት ሳይሆን ኢትዮጵያ የተፈጥሮ ጸጋዎቿን አልምታ ፈጣሪ በሰጣት ፖቴንሻል ልክ በዚህ በአካባቢው ጠንከረን እንዳንገኝ የመፈለግ ጉዳይ ነውና በታሪክ በጣም ያለመታደል የሆነ አብረን ብንሰራ የምንጠቀም ሀገሮች አንዳንዶች ምን ይላሉ? ግብጽ ከኢትዮጵያ ጋር ከምትጣላ ኢቨን ኢትዮጵያ መታ ችግኝ ብትተክል ይጠቅማታል ነው የሚባለው። ቢኮዝ ኢትዮጵያ ውስጥ ዝናብ ዘነበ ማለት ኢትዮጵያ ከፍተኛ ስፍራዎች ላይ ዝናብ ዘነበ ማለት ወደ ታችኛው ተፋሰስ ሀገራት ራሱ የሚሄደው የውሃ ቮሊዩም ይጨምርላቸዋል። እና ከቀልብ መሆን ራሽናል መሆን ከኢትዮጵያ ጋር መስራት ያዋጣል እንጂ ኢትዮጵያን በመበጥበጥ ገንዘባቸውን፣ ጊዜያቸውን፣ የዲፕሎማሲ ትግላቸውን ያልሆነ ቦታ ላይ እያፈሰሱት ነው። ቢኒ እንደዛ ልክ ነው። ብዙ ያው ይሄ ከየጦርነቶቹን ታሪኮች ምናምን ማንሳት ያልፈለግ ነው ከዚህ በፊት ብዙ ስለተባለባቸውና እኛም በፕሮግራማችን ስላነሳናቸው ነው። ግን እነዚህ አንተ በደንብ ያነሳቸው ስትራቴጂካዊ ነጥቦች አሁን ላይ ግብጾች ያላቸው ፍላጎትና ምንድነው አሁን የህዳሴው ግድብ ጉዳይ የገርድ ጉዳይ እንዳለቀ ራሱን እንደጨረሰ ራሱን መከላከል እንደሚችል ፕላስ ደግሞ እዚህ ላይ ብዙ ዱላ ከማብዛት የኢትዮጵያ ሌሎችንም የመገንባት የመገደብ ሂደቶች እሱን እንዳትቀጥል በማድረግ ምክንያቱም ክሊርሊ ከዚህኛው ሳይገናኝ በደቡብ ሱዳንና በሌሎች አካባቢዎች ሄዶ የሚገናኙትን ወንዞች እንኳን ስትወስዳቸው ኢትዮጵያ በዛኛው በሌሎቹ አካባቢዎቿ ላይ ደግሞ ከፍተኛ ግድብ ብትገድብ በእርግጥም እንግዲህ እነሱ በሚያስቡት ልክ የክፋት ልክ የሚታሰብ ከሆነ እንደዛ ቢደረግ ጉዳት ሊደርስባቸው ይችላል። በጣም በሚገርም ሁኔታ የናይል ወንዝ እነሱ እንደሚሉት እንግዲህ የናይል ወንዝ ወይም ደግሞ የአባይ ወንዝ መነሻውም ሆነ ወይም ደግሞ ትልቁን እድል ከ86% በላይ የሚሆነውን የምታዋጣው ግብጽ ብትሆን ኖሮ ታች ያለችው ዳውኒንግ ስትሪም ወይም ደግሞ በግብጽ ቦታ ኢትዮጵያ ብትሆን ያለችው ምንድን ነበር የሚያደርጉት? የምር አንድ ኪዩቢክ ሜትር ውሃ ይለቃሉ ወይ ስትል አይለቁም። ምንም ጥያቄ ከሚያሳዩት ከባህሪያቸው አንፃር የሚለቁ አይመስልም። ኦፍ ኮርስ ይሄን ሁሉ ውሃ ሪዘርቭ ማድረግ አይቻልም። ተፈጥሮም አትፈቅድልም። ሙሉ ሀገሩን ሀይቅ ውቅያኖስ ካላደረከው በስተቀር ግን ደግሞ እነሱ በቻሉት መጠን ምንም አይነት ውሃ ፍሎ እንዳያረግ ያረጉ ነበር። ምንም ይሄ አሁን ካሉት ከነሱ ባህሪ አንፃር ከሚያደርጉት ኢትዮጵያን ከመግፋትና ከተለያዩ ስትራቴጂያቸው አንፃር እሱን ልንረዳው እንችላለን። ግን ኢትዮጵያ እንደዚህ መሆኑ ለዘመናት ሳትጠቀምበት ኖራለች። ያ እንግዲህ ምንም ማድረግ አይቻልም። የነበረው ትውልዳችን ነው። ይሄ እንግዲህ ያው ከዛም በኋላ የመጣው ደግሞ በዚህ ልክ ይሄን በቂ አይደለም እኮ ትእዛዙ ምንም በቂ አይደለም። ኢምንት ነው የተሰራው። ምንም እንኳን ትልቅ በር ያንኳኳ ከዚህ በኋላ ኢትዮጵያ ይሄን ማድረግ እንደምትችል ያሳየችበት ነው እንጂ ካላት የውሃ ፖቴንሻል አንፃር ካላት የጂኦግራፊካሊ አቀማመጥ አንፃር ብዙ ነገሮችን መስራት ይጠበቅባታል። ጅምር ነው። ይሄ ጅምር ነው። ትልቅ ጅምር ኦፍ ኮርስ ጅምር ሆኖ ትልቅ ጅምር ብዙ ይሄ የሚሰጥህ ኢነርጂ በጣም ትልቅ ነው። ብዙ ነገር መስፈንጠር የሚያስችል ነው። ከዚህ ያነሱ ግድቦች መስራት ለኢትዮጵያ ቀላል እንደሆነ ትምህርት የሰጠ ነው። ትልቁን ተውተዋለችና ከዛ አንፃር የሚታይ ነውና እሱን አስባለሁ ብዙ ጊዜ። ከዛ ውጭ ደግሞ ባለፈው ያነሳናቸው እነዚህ ስትራቴጂያቸው ኢንሰርክልመንትና ኤክስክሉዥኑ ይሄ አይሶሌት ማድረጉ ከበባና መግፋት
በጣም እኮ አስቸጋሪ ነው። ይከቡሃል። ከከበቡ በኋላ ደግሞ በቀይ ባህር ላይ ከበባው በዚህ በናይል ወንዝ አካባቢ ላይ ተከበባለ። ከዛ ደግሞ እየከበቡም ደግሞ በቀይ ባህር ፖለቲካ ውስጥ በቀይ ባህር ፖለቲካ አይደለም ቀይ ባህር የህልውና ጉዳይ የፖለቲካ ጉዳይ የትውልድ ጉዳይ ነው። የማስቀጠልና ያለ ማስቀጠል ጉዳይ ስለሆነ በሱ ደግሞ የመግፋት ይደረግባል። እንዲህ የሚያረጉ ኃይላት እኛ ብዙ ጊዜ ይሄ ሞዴሬት የሆነውን እንትን ነው የምንከተለው እንደ ፕሮግራምም ዓለም ሰላም ያስፈልጋታል። ኢትዮጵያም ሰላም ስለሚያስፈልጋት ጦርነት ወይ ደግሞ በወታደራዊ አቅም ኃይል ጉልበት እዚህ አካባቢ ያለውን 60 ኪሎ ሜትር መግባት አይከብድም ብሎ ከሚያስቡ ሰዎች ውስጥ ነው ልናስበው እንችላለን እንደሚቻል ስለሚገባን። ግን ደግሞ እሱ አይደለም አማራጩ ሰጥቶ መቀበል የሰላም መንገድ ብዙ ሚሊየንስ ኦፕሽን ስላሉ እነሱን መጠቀም እየተቻለ አደገኛው መንገድ ለምን ብለን ልናነሳ እንችላለን። ምክንያቱም ግን ያኛውን ማሳካት ካልተቻለ ሌላ መንገዶች አሉ። የመጨረሻውን ካርድ እንስባለን ይላሉ አይደል ሀያላኑ። በአፍሪካ ቀንድ ፖለቲካ ላይም ደግሞ ብዙ ነገሮችን ማድረግ የሚችል አቅሙ ስላለ ያን ማድረግ ይቻላልና የሰሞኑን እንቅስቃሴዎች በተለይም ደግሞ የውጭ ጉዳይ ሚኒስትርና አብደላቲ የሚሰጧቸው አስተያየቶች መሬት ላይ የረገጡ አይደለም። አንደኛ የና አርሲሲ የስልጣን ማራዘሚያ መንገድ ነው። በነገራችን ላይ ካይሮ ላይ ያለ አንዳንድ ጥያቄዎች እነሳሉ። ክሪቲካል ነው የአባይ የናይል ወንዝ ጉዳይ። ህዝቡን ደግሞ በዚህ እንትን ትለዋለ መጥመድ ትችላለ ወይም ግልጽ የሆነ የና አልሲሲ ስትራቴጂ ነው። በሰባዊ መብት ጥሰት ይከሰሳሉ። እንዲያውም አንድ የግብጽ በጣም ጎበዝ ተንታኝ ያለ ስማቸው ጠፍቶብኝ ነው በአዲሱ የዓለም ስርዓት ግንባታ ሂደት ላይ ምንም አይነት አስተዋጽኦ የሌላት አገር የምትኖረው ግብጽ ብቻ ናት። በአብደል ፈታህ አልሲሲ የምትመራው ግብጽ በአዲስ የዓለም ስርዓት ግንባታ ምንም አይነት ሚና የላትም ካለ በኋላ በመካከለኛው ምስራቅ ላይ የሚከተሉትን የጥንት አቋማቸውን ያነሳል። በአረብ ሊግ ላይ ያለውን አቋማቸውን ከዚህ በፊት 70 ዓመት የተሻገረው ረጅም እድሜ የወሰደ እንትን እሱን ያነሳል። እዛ ላይ ቆመዋል ይላል። በገልፍ አካባቢ ያላቸው ተጽዕኖ በነ ካታር፣ ኤሚሬቶች፣ ሳውዲ ሄዶባቸዋል። ኢቭን ዮርዳኖስ ጋር እንኳን እኩል የመሳተፍ እድል የላቸውም ያሳያል። አፍተር ኦል ግን ምንም አይነት ለአዲሱ የዓለም ስርዓት ግንባታ የአልሲሲ መንግስት አስተዋጽኦ የለውም። ግብጽም ሊኖራት አይችልም በአልሲሲ መንግስት ስር ካለ በኋላ እዚህ ላይ ግን ሲመጣ ደግሞ ሌላ ቨርሽናል አልሲሲን ሁላ ይደግፋልና ያ አይነት አውድ ሊፈጠር ይገባል ነው። በኢትዮጵያ ፖለቲካ ውስጥም ኦፍ ኮርስ ብዙ ሰዎች ኢቨን በአንዳንድ ጉዳዮች ላይ ለመቃወም የሚሞክሩ ግን በእንደዚህ አይነት ጉዳዮች ላይ ደግሞ ጠንካራ አቋም እንዳላቸው አውቃለሁና እነዚህ ናቸው። ስለዚህ አስዋን እንደምታውቀው የሚያካልለው ቦታ ጉዳት የሚያደርሰው ማን ላይ ነው የሚለውን እንኳን ግምት ውስጥ የማያስገቡ የሱዳንን ፖለቲከኞች ለመጠቀም ይሞክራሉና ትእዛዙ የሰሞኑ ኦፍ ኮርስ እንዲህ አይነት ነገሮች የተለመደ ነው። አንደኛው ውሃ በሞላበት ሰዓት አሁን ክረምት ነው ብዙ ጊዜ እንደውም ክረምት ሲሆን እንዲህ አይነት ነገር የማይነሳበት ጊዜ ነው። ለቀጣዩ ነው ኦፍ ኮርስ መንግስት ለቀጣይ ያስባል። የግብጽም ማሰብ ይገባዋል፣ የሱዳንም የኢትዮጵያም። ግን እነሱ ደግሞ ጭራሽ ጥያቄ በማይነሳበት ሰዓትና ወቅት ያረጉበት ምክንያት የውሃው ብቻ አይደለም። የኢትዮጵያ በቀጠናው ላይ ከፍ ብሎ መምጣት ሊፈጥርባቸው የሚችለውን የስትራቴጂ የበላይነት የሚያጡ ነው የሚመስላቸው። ኢትዮጵያ በባህሯ ይሄ ዊን ዊን የሆነውን መንገድ መከተል ነው የምትፈልገው ከጥንት ጀምሮ አሁን ብቻ አይደለምና ስለሚያዋጣና እንደዛ አይደለም የሚታሰበውና ግራ ይገባኛል። ሰው ቅድም እንዳልኩ ይሄኛው የከበበውና የማግለሉ ሁለቱን ስታጣምረው ለኢትዮጵያ ህልውና ጉዳይ ነው። ቀለል አድርገም አትመለከተውም። መንግስትም ብዙ ጊዜ የሚያነሳቸው ሀሳቦች ስትመለከት ሁኔታው ቁልፍ እንደሆነ ነውና ምናልባት እንግዲህ የመካከለኛው ምስራቅ ሀገራት እነዚህ ሚድል ፓወር እንደው በተለምዶ ልንላቸው የምንችላቸው በተለያየ መጠን እየገቡ ነው ወደ ፖርት ሱዳንም ኢራን በሱዳን ፖለቲካ ላይ ያላት አቋም ምንድነው የሚለውን ማየት ይፈልጋል። ከዛም ደግሞ እነ አረብ ኤሚሬቶች በአርኤስኤፍ በኩል በግልጽ እንደሆኑ ይነገራል። እነ ሳውዲ አረቢያም ደግሞ ያው ከሳውዲና ዩኤኢ ያላቸው የፖለቲካ ልዩነት ምናቀው ስለሆነ ብዙ ዲቴል አንሄድም። እነሱ የሁለት ወዳጅ ጨዋታ ነው ለኢትዮጵያ ከኢትዮጵያ ኮንቴክስት አንጻርና እሱ ማለት እነዚህ መካከለኛ ፓወሮቹ የሰላጤው ሀገራት ገልፍ ኔሽንስ የሚባሉት ወደ አፍሪካ ቀንድ መምጣታቸው ሀያላኑ ኦብቪየስሊ እና አሜሪካ፣ ቻይና፣ ራሽያ ፍላጎታቸው እየጨመረ መምጣቱ የጅቡቲዋን ጉዳይ ብናነሳም የእንትኑ የጦር ሰፈሮቹ እሱ አለና
ሚድል ፓወሮችም ሱፐር ፓወሮችም ከዛም ደግሞ ያደጉ ያሉ ሀገራትም ጭምር የተለያዩ ስትራቴጂካሊ እና ቱርክን ጨምሮ እዚህ አካባቢ ማንዣበብ ምናልባት የኢኮኖሚ ፍላጎታቸውም ወታደራዊ ፍላጎታቸውም እየጨመረ መምጣቱን የተለየ አስተላለፍ ይፈጥር ይሆን የሚል ጥያቄ ይነሳና እሱን ብናነሳው ሹር መካከለኛ ፓወር ያልካቸው ዩናይትድ አረብ ኤሚሬት፣ ሳውዲ አረቢያ፣ ኳታር በዚህ በቅርባችን ያሉት እነሱም ሱፐር ፓወሮቹም ፓወር ፕሮጀክት የሚያደርጉት ወይም ወደ ተለያየ አካባቢ ፕሬዘንሳቸውን ሚሊተሪም የሚደግፉት ፍላጎት ካላቸው ጥቅም ካላቸው ነው እና ይሄ መካከለኛው ምስራቅ እንደምታውቀው ከፍተኛ የኢነርጂ ሶርስ ነው እና ሱፐር ፓወሮቹ የኢነርጂ ግብአት ለማግኘት ሲሉ በዚህ አካባቢ የራሳቸውን ፕሬዘንስ እያረጋገጡ ነው ከወዳጅ ሀገር ጋር እየሰሩ በተለይ ቻይና ካልተሳሳትኩኝ ከቻይና ውጪ አንድ ሚሊተሪ ቤዝም ያላት ጅቡቲ ብቻ ነው። ሌላ ሀገር የለ። ጃፓን አለች፣ ጣሊያን አለች እና ይሄ የቀይ ባህርን የኢነርጂ የኢኮኖሚ ኮሪደርን የየራሳቸውን ጥቅም ለማስከበር ብለው እዚህ ጋር ፕሬዘንስ አላቸው። በቀጠናው ሀገራትም ቀይ ባህርን ብቻ ሳይሆን በቀጠናው ሀገራትም ወዳጅ ለማበርከት ስትራቴጂ እንዲሳካ ብሔራዊ ጥቅም እንዲሳካ ጠላትህን ቀንሰ ወዳጅህን አበርክት የሚል ምክር ስላለ የዲፕሎማሲ ምክር ስላለ እነሱም እንደዛ ያደርጋሉ። አሁን ቱርኮችን ብታያቸው በሶማሊያ ውስጥ ከፍተኛ እንትን አላቸው፣ ፕሬዘንስ አላቸው። በሶማሌላንድ ሳይሆን በተለይ በሞቃዲሾ በኩል ትልቅ ጉዳይ እንትን አላቸው፣ ግንኙነት አላቸው። እንትንም ውስጥ ግብጽ ውስጥም ሪሌሽንሺፕ አላቸው ቱርክና ግብጽ። ሱዳንንም በሚመለከት እንደዛው የቱርኮች የግብጾች አሰላለፍ በሱዳን ውስጥ እንትን ይመስላል፣ ግልጽልጽ ያለ ነገር አለ፣ አሰላለፍ አለ። ምንድነው የምንለው እንደው ባጭሩ እንደው ዲቴል የሆነው ነገር ውስጥ አንግባ ከተባለ ብሔራዊ ጥቅማቸውን ለማስከበር ሲሉ እየተፈጠረ ያለ አሰላለፍ አለ፣ በደንብ አለ። የኢትዮጵያን እንደው ስፔሲፊካሊ እናንሳ ከተባለ ባለፈውም ደጋግመን እንዳነሳ ነው ፕራግማቲክ የሚባል የፎሪን ፖሊሲ እንቅስቃሴ ውስጥ ስለሆነ ያለ ነው። ልክ እንደ ቀዝቃዛ የዓለም ጦርነት ካፒታሊስት ሆነ አሜሪካን ደግፈ ራሻን መቃወም ወይ ሶሻሊስት ሆነ ሶቪየት ዩኒየንን ደግፈ አሜሪካን መቃወም የሚባለው ነገር በአሁኑ ሰዓት አይጠቅመንም ተብሎ የኢትዮጵያ ብሔራዊ ጥቅም የትም ሀገር የሚከበር ከሆነ አብረን እንሰራለን የሚል ፕራግማቲክ ፖሊሲ ስላለ ኢትዮጵያ በእነዚህ ሚድል ፓወሮችም ሱፐር ፓወሮችም ጋር አብራ ለመስራት ተሰልፋለች። ለምሳሌ በመካከለኛው ምስራቅ ሳውዲና ዩኤኢ በኢንተረስት ቢፎካከሩም ከሁለቱም ጋር ወዳጅነት አለ። የሳውዲም ትልቅ ኢንቨስትመንት አለ በኢትዮጵያ፣ የዩኤኢም ትልቅ ኢንቨስትመንት አለ በኢትዮጵያ፣ የቱርኮችም ትልቅ ኢንቨስትመንት አለ። ስለዚህ እኛ ከኛ ጥቅም ጋር ሁሉንም ኢንተርቴይን ለማድረግ እየሞከር ነው ፕራግማቲካሊ። ቻይናና አሜሪካ የትሬድ ዋር ውስጥ ነው ያሉት፣ ያ አይመለከተንም። ስለዚህ ቻይናም ኢንቨስት አደርጋለች፣ ትልቅ የኤክስፖርት ምና ሪሌሽንሺፕ አለን። ከአሜሪካም ጋር እንደዛው የንግድ የወታደራዊ ትስስር የዲፕሎማሲ ትስስር አለን። የኢትዮጵያውን ስታየው ይሄ እየተቀየረ ባለው የዓለም ስርዓት ውስጥ ሚድል ፓወርና ሱፐር ፓወርስ እያደረጉት ባለው እንቅስቃሴ ውስጥ የራሳችንን ጥቅም አስከብረን ቀስ ብለን ለመሄድ ናቪጌት እያደረግን ያለ ነው። ፕራግማቲክ ሆነን ናቪጌት እያደረግን ያለ ነው እና ከአንደኛው ሳይድ ጋር ሆነን ሌላኛውን እንትን ማለት አይጠበቅብንም፣ አንገደድም እና የእኛም ብሔራዊ ጥቅም ፕራግማቲካሊ ከሁሉም ሀገራት እዛ ለብቻቸው ቱርክና ሳውዲ አረቢያ ቱርክና እንደዚህ የተለያየ ነገር ውስጥ ቢገቡም እኛን ስለማይመለከተን ከሁሉም ጋር አብረን እንሰራለን። የኛ ቀይ መስመራችን የቱርክ፣ የዩኤኢ፣ የሳውዲ አረቢያ፣ የግብጽ የኛም ብሔራዊ ጥቅም የነካ ጊዜ አቋም አሰላለፋችን ልንቀይር እንችላለን። አሁን እየተካሄደ ያለው እንቅስቃሴ ግን ከሁሉም ጋር ለመስራት እድሉ ስላልተዘጋ አሁንም ፕራግማቲካሊ ከሁሉም ጋር አብረን እየሰራ ነው እንጂ የሚድል ፓወርም የሱፐር ፓወርም ኢንተረስት በዚህ አካባቢ እየፈጠረ ያለው አሰላለፍ አለ። ሱዳን ውስጥ፣ ግብጽ፣ ሶማሊያ ውስጥ እየፈጠረ ያለው አሰላለፍ አለ ኢንክሉዲንግ ኤሪትሪያ። ልክ ነው። እንዲያውም ሳውዲና አረብ ኤሚሬቶች ስትል በቅርቡ አረብ ኤሚሬቶችም ከዛ ደግሞ ሳውዲ አረቢያ የነበሩ አንድ ብዙ ጊዜ ተመልካቾቻችን የሚጠይቋቸው እንግዳ አሉንና ቅዳሜ እንግዲህ በተቻለ እሳቸውን እንጋብዛቸዋለን ቃልም ገብተውልናልና ኦፍኮርስ እንደዚህ አይነት ነገሮችን በደንብ ደግሞ
እሳቸውም ሄደውም ስለነበረ ከመሄድም ባሻገር ደግሞ በአረብ ኢትዮጵያ ግንኙነት ላይ ትልቅ ስራ ስለሚሰሩ ያው ታውቃቸዋለህ አንተ ተመልካቾቻችንም ይጠይቁናል። እሳቸው እንግዲህ እስቲ ቅዳሜ በደንብ በእንደዚህ አይነት ጉዳዮች ላይ ቃል ገብተውልኛልና ያወሩናል። ምንም ጥያቄ የለውም። ተባባሪም የቤታችንም ሰው ጭምርም ስለሆኑ ማለት ነውና እሱ እንዳለ ሆኖ ግን በጣም የምትኮራበት ነገር አንዳንዴ አንዱ ላይ ትዘፈቃለህ። አንዱ ላይ ስትዘፈቅ አሁን ብዙ የብዙ ሀገራትን ሚዲያዎች ስትመለከት በጣም ይቸገራሉ። ይሄ ትክክለኛውን ፕሮፌሽናል የሆነውን መንገድ እንኳን ሚዲያዎች ኤክሰርሳይዝ ለማድረግ በውጭ ፖሊሲያቸው ላይ ሲቸገሩ ትመለከታለህ። ምክንያቱም አንድ ወገናዊ ከሆንክ ባንድ ወይም ደግሞ ዩኒላተራሊ ማሰብ ያለብህ በዚህ ልክ ነው ከተባልክ በዛ ልክ የኛ የውጭ ፖሊሲ ሚዲያው ያው ትንሽ እንደምታቀው እዚቹ የራሳችንን ጉዳይ ምናምን እንደው አይነት እናረጋታለን እናጠባታለን እንጂ በጣም ሰፋ ባለው የውጭ ፖሊሲ ሰፋ ባለው የኢትዮጵያ ፍላጎት ላይ መድረክ ብትፈጠር የኢትዮጵያ ሚዲያዎች ትልቁን እድል ያገኙበታል። ምክንያቱም ስለ አሜሪካን ውቀስ የሚል የለም፣ እስራኤልን ውቀስ የሚል የለም፣ ኢትዮጵያን ውቀስ ማን ነው ኤርትራን አሜን እነ ሳውዲን ወይም ደግሞ እነ ራሽያን በተለያየ ካቴጎሪ ውስጥ ያሉትን ውቀስልኝ ወይም ደግሞ አሞግስልኝ የሚል የመንግስት ፖሊሲ ስለሌለ በጣም ትልቅ ፍሪደም ነው ያለ። ይሄ ሲባል ግን የውጭ ፖሊሲ ለምሳሌ ከራሽያ ጋር የማይጣጣም ከሆነ ራሽያ በሀገሩ ፖለቲካ ላይ የምትፈተፍት ከሆነ የውጭ ፖሊሲ ከራሽያ ጋር አብሮ የማይሄድ ከሆነ ራሽያም እሷን በተመለከተ የምዘግበው ዘገባ ከራስ ጥቅም አንፃር ከፍላጎት ከናሽናል ኢንትረስት አንፃር ይሆናል። በአሜሪካም በእስራኤልም በኢራንም በሳውዲም በተመሳሳይ እና ይሄኛው ክፍት የሆነው ለሁሉም ጋር መስራት። ይሄ ብዙ ጊዜ ስታንዲንግ ኦን ዘ ፌንስ ይባላል። አንዳንዴ ኔጌቲቭ ቢመስልም እንደነ ህንድ ያሉ ሀገራት አጥሩ ላይ ቆመው ግራ ቀኝ ይመለከታሉ። እንዲ ኦኬ ሶ ወደዚህ ብሎ ዘለ ትገባል ወደ ተመቸ። የማይሆን ከሆነ አጥሩ ላይ ቆመ ትቆያለህ። ሁለቱ ኃይሎች ሲጨርሱልህ አንተ ወደሚያዋጣ የፖለቲካ ጥቅም ነው። ይሄ መሀል ሰፋሪ መሆን ምናምን አይደለም፣ ብልጠት ነው። በቃ ዋይዝ ሆነ ዲፕሎማሲን ስትቃኘው እንደዚህ ነው እና ብዙ ጊዜ አንድ ወገናዊ እንዳትሆን ያደርጋልና ይሄን እድል መጠቀም እንችል ነበረ። ግን አብዛኛው ያው የምታውቀው ነው እንደምታውቀው ስለሆነ ምናልባት እነዚህ ሀገራት አሁን ሚድል ፓወር ያልናቸውም ሱፐር ፓወሮችም እንዳልከው ቻይና ዓለም ላይ የጦር ቤዝ የላትም ማለት ከጅቡቲ በስተቀር። ይሄ የሚያሳይ አፍሪካ ቀንድ ብቻ አይደለም በበብዕል መንደብ በኩል ያለው የህንድ ውቅያኖስን ይዞ ከዛ ደግሞ በበብዕል መንደብ ወይም ደግሞ በሰሜናዊ ክፍል ያለው ወይም ቀይ ባህር ላይ ምን ያህል የፖለቲካ ፍላጎት እንዳለና ጠቅላላ ይሄኛው አካባቢ ምን ያህል ወሳኝ እንደሆነ ይጠቁማል። ስለዚህ አሜሪካ ቢኖራት አይገርምም። አሜሪካ አይደለም እዚህ ፖርት ሱዳንም ቢኖራት አዲስ አበባ መሀልም ቢኖራት ላይገርም ይችላል። ምክንያቱም 750 በላይ ቤዝ ስላላት ዓለም ላይ በቃ አንደኛ በቃ የስራው አርጋ ይዘዋለች ነው ሰው ቻይናም በዚህ ልክ አንድ ጦር ሰፈር ለዛውም ጅቡቲ ላይ ማረጓ ምን ያህል አካባቢ ወሳኝ እንደሆነ ምክንያቱም ይሄ የሮድ ኤንድ ቤልት ኢኒሺዬቲቭ 155 እና ከዛም በላይ ሀገራት የፈረሙበትም ኢቨን በውሃ ላይ ወይም ደግሞ በዚህ ምንድነው የሚባለው በየብስ ትራንስፖርትም በባቡርም በምንም ባየርም በሁሉም ነገር ኮኔክት አድርገ አንድ ወደ ቻይና እንቅስቃሴዎችን የማድረግ አካሄድ ነውና እሱንም ፕሮቴክት ለማድረግ እንደ አይነት ነገር ያስፈልጋታልና ከዛ አንፃርም ሊሆን ይችላል። ምናልባት ብዙ ጥያቄዎች እዚህ ላይ ሊነሳ ይችላል። ግን እነ ቻይና በዚህ ልክ ሄዱ፣ አሜሪካን በራሷ መንገድ ስትሄድ ከሁሉም ጋር ልስራ የሚል ሀገር ደግሞ ሚዲያውም በዛ ልክ ከፍተኛ ስራ ሊሰራ ይገባል የሚለውን ለማንሳት ነው። የነሱ መምጣት የሚያሳይ ነገር አለ። ወደዚህ ቀጠና እየቀረቡ ለጦርነት አይደለም ባይዞ እየቀረቡ ያሉት ሀብታቸውን ለመጠበቅ እዚህ አካባቢ ላይ ስትራቴጂክ የሆነ ነገር ስላለ በቀይ ባህር ላይ እንግዲህ እስከ 15% ንግድ ይሳለጥበታል ሲባል ከዓለም ነው እንግዲህ አስበዋል። ቀላል አይደለም ይሄኛውን ብቻ ቀይ ባህር ላይ ደግሞ ስትዘጋው ቢያንስ ሁለቱን በበብዕል መንደብና ስዊዝ ካናል ጫና ውስጥ ከገቡ በዛ አካባቢ ዞረው ወደ አትላንቲክ ውቅያኖስ የሚገቡ ወደ ሜዲትራኒያን ጭምር ዞረው የሚሄዱ ሁሉም ቦታ ላይ ኢምፓክትድ ይሆናሉና እዚህ አካባቢ ሴኩሪቲን ማስጠበቅ ያስፈልጋል። ሴኩሪቲ ሲጠበቅ ደግሞ በብዙ ልምድ ብቃት ያለው ሀገር ያስፈልጋል። በቃ እርግጠኛ ሆኜ የምነግርህ ጅቡቲ የህንድ ውቅያኖስን አካባቢ ጫፏን ጠብቂ ብትላት አትችልም። ይታወቃል። ያቅም ስንነት አለ በደንብ አለ። ይሄ የሚታወቅ ነገር ስለሆነ ያስቃሉ እኮ ለኛ አሁን ለምሳሌ አንተ ቤት አከራይ ከሆንክ ቤት አከራይ ቤት ሊሰራ ሲፈልግ በቃ የቤት ኪራይ ስለማይከፍለኝ ብለ እንደምታኮርፈው
ጅቡቲ ረብጣ ቢሊዮን ዶላር ከኢትዮጵያ ስለምታገኝ በቀይ ባህር በኩል መውጫ ሰጡኝ ስትል ተባባሪ ከመሆን ይልቅ ስለማትከፍለኝ የሚል የማኩረፍ አይነት አዝማሚያ ታይባታለ። እንደዚህ አይነት you can't help it ደግሞ ምንም ማድረግ አትችልም። ያ እንደዚህ አይነት ነገሮች አሉ። እናሳዝናለን። ኦፍ ኮርስ ኢትዮጵያ እንደ ሀገር ወዳጆቿም ጥቅሞቿ ከተነካ አይ ወዳጅ ነበረች የሚል እምነትም የላቸው። ሁሉም በእርግጥ እየተቆረሰ ከኢትዮጵያ ሄደ ስለሆነ ራይቫል ነገር ሊኖር ይችላል። ኤኒዌይስ ሱን ያነሳውልህ እንደዚህ አይነት ነገሮች እሺ ኤርትራስ ቢሆን እንደው ከዛኛው ጫፍ እንደው የሬድሲን ሙሉ እስከ ከ1900 2000 ኪሎ ሜትር ነው አይደለ? እሱ 1200 እንደዚህ ከራስ ካስር እስከ ራስ ዱሜራ የሚባለው ማለት ነው። ግን ጠቅላላ እንትኑ ስትለካው እሷ ስትራቴጂካሊ ያለችበት ቦታ በ1900 እስከ 2000 ኪሎ ሜትር ስትራቴጂክ ነገሮችን ተነካለች። ያን ሁሉ ይዘ ለኢትዮጵያ እንደው 60 ኪሎ ሜትር አሚን 20 ኪሎ ሜትር ኦር ሰምቲንግ ነገር የሆነ ነገር ብታገኝ ኢኮኖሚን ለማሳደግ ተጠቀምበታለሁ ያለችውን አይ ይሄ ከሚሆን ብሎ ያ ሁሉ ሀብት መና እንደማስቀረት ነውና ሁሉም የመግፋት ነው። የሱዳኖቹ በርግጥ ያው እንረዳቸዋለን ያን ያህል እንትን ላይሉ ቢችሉምና አሰላለፉ ሊቀየር ይችላል ይሆን ወይ ከሚለው ጥያቄ አንፃር የኛ አሰላለፍ ሁሌም ከጠቀመን ከፖለቲካ ፍላጎታችን ከብሔራዊ ጥቅማችን አንፃር ነው። የኢትዮጵያ አሰላለፏ በዚህ ልክ ነው። ምክንያቱም ፕሮፌሽናሊ በቃ የውጭ ፖሊሲያችን እሱ ነው። ትክክለኛው መንገድም እንደሰው እንደዛ ልታስበው ትችላለህ። ግን ደግሞ ቁርጠኛ የሆነ የአሰላለፍ ለውጥ ልታመጣ የምትችልባቸው አጋጣሚዎች በቀይ ባህር ፖለቲካ የገፋ ከሄደ ኢትዮጵያ ከየትኛውም ኃይል ጋር ተሰልፋ ጥቅሟ ልታስከብር ትችላለች። ግን ይሄን ስንል ኢትዮጵያ በጉልበት በዱላ በጫና ምናምን ፈጥራ ቀይ ባህር ላይ ሄዳ በቃ አገኘው የድሮ ግዛቴን ትላለች እያልን አይደለም። እንደዛ አይነት ፍላጎትም የለም። ሰላም አማራጭ አለ። ከሰላምም ውጪ ደግሞ ልጠቀም ነው እንጂ ግዛት ልውሰድ አይደለም አይደለ? ጥያቄው ብዙ ጊዜ መጠቀም አለብኝ የሚል ጥያቄ ነውና እንደዚህ አይነት ነገሮች ስላሉ ትንሽ አስቸጋሪ ነው። ኤኒዌይ ግብጽ እንግዲህ ስራ በጀመረው ፕሮጀክት ላይ በህዳሴው ግድብ ላይ ጥያቄ ለማንሳት መሞከሯ በዚህ ሰዓት የባህር በር ጥያቄን ለማደናቀፍ አይነት አንደምታ አለው። ምክንያቱም የቤት ስራ ሲበዛበት አንድ አገር አንዱን ሳይጨርስ ሌላውን ሲያንኳኳ ሁሉንም ሳይዘው ይቀራል የሚል አረዳዳላቸውና አልቋል። ህዳሴው ግድብ አልቆ ግን ያለቀ ጉዳይ ቢሆንም አንደኛ እዚህ ላይ ጫና ዱላ ማብዛት ቀጣይ ያለውን ደግሞ ህልሟን ቀይ ባህር ላይ እንዳትራመድ እናረጋታለን የሚል አይነት አለው። ግን ይህን የባህር በር ጥያቄ ማደናቀፍ ይቻላል? የግብጽ እንቅስቃሴ የተለያዩ ሀገራትን በመጠቀም ኢትዮጵያን ኢንሰርክል በማድረግ አይሶሌት በማድረግ የምታደርገው እንቅስቃሴ የኛን ብሔራዊ ጥቅማችንን ሊያዘገይብን ይችላል። የእርስ በርስ ጦርነት ውስጥ እኛን በመዝፈቅ አቴንሽናችንን ዳይቨርት ለማድረግ ጥረት ሊያደርጉ ይችላሉ። ሊያዘገይብን ይችላል። ጫና ሊፈጥርብን ይችላል። ግን የሚቀር ደግሞ አይመስለኝም። ምክንያቱም አሁን ያለው ይሄ ጊዜ አሁን ያለው አድሚኒስትሬሽንም ብዙ ኤክስፒሪየንስ ልምድ ሊያገኝ ይችላል። ከጃንሆይ ጊዜ ጀምሮ ሲደረግ የነበረውን እንቅስቃሴ ትማርበታለ። በደርግ ጊዜ ሲደረግ የነበረውን ነገር ትማርበታለ። በኢህአዴግም ጊዜ አሁንም እነዚህን ተደጋጋሚ የመማሪያ እድሎች አሁን ያለው አስተዳደር ሊያገኝ ስለሚችል ከሌሎች ካለፉ ስርዓቶች ደካማ ጎኑን ነቅሶ ጠንካራ ጎናቸውን ደግሞ በማጠናከር የብሔራዊ ፍላጎታችንን በተለይ በቀይ ባህር በኩል ያለንን ብሔራዊ ፍላጎት ለማሳካት ትልቅ እድል አለው አሁን ያለው አስተዳደርና በአንጻራዊነት ኢኮኖሚያችንም ትንሽ እየተሻሻለ መጥቷል። ወታደራዊ ቁመናችንም እየተሻሻለ መጥቷል። የሚሊተሪ የቴክኖሎጂ አጠቃቀማችንም እየተሻሻለ መጥቷል። እነዚህ የምናውቃቸው ናቸው እና ደግሞ ክላሲፋይድ ሆነው በሚስጥር መንግስት የሚዘጋጅባቸው ብዙ ነገሮች አሉ። ይሄን ስታይ ካለፈ ልምድ ስህተቶች ተምሮ አሁን በተሻለ መንገድ ለመጓዝ እድል ስላለ አይቀሬ ይመስለኛል። የቀይ ባህር ጉዳይ አይቀሬ ይመስለኛል። ቢኮዝ ደጋግመን ያልነው ኤርትራ ስትገነጠል በተለይ የኤርትራ ህዝባዊ ግንባር የሚባለውና ኢህአዴግ በነበራቸው ታሪክ አብሮ የመካፈል እድሉ ነበር። ያን አበላሸ ነው። በተለይ ከኛም ሳይድ ሚስቴክ ተሰራ። አይ ሪሜምበር በአሜሪካ ውጭ ጉዳይ ሚኒስቴር ውስጥ የአፍሪካ ጉዳዮች ምክትል ኃላፊ የነበሩ ይመስለኛል ሀርማን ኮን ውይይት ላይ ለንደን የሚደረገው ሮም የሚደረገው ውይይት ላይ
ሁሉንም የቀይ ባህር አክሰስ ኤርትራ ይዛ ከምትሄድ ለኢትዮጵያ ምድል ቢሰጥ ከሚል ከኛ ሳይድ ራሱ ተነሳሽነቱ ብዙ አልነበረም ተባለ እና ያን ነገር ስታየው አሁን እንደዛ ሁሉንም ወስደው የሄዱበት አሁን በደረስንበት ኢኩዌሽን ዘላቂ አይመስለኝም። አንዱ ምናልባት እያባከነው በሚመስል መልኩ አንዱ ደግሞ ትልቅ ገንዘብ እያፈሰሰ በሌላ አቅም በሌላ ጎን ትልቅ ገንዘብ እያፈሰሰ የሚሄድበት ነገር አንላይክል ይመስላል። ሁል ጊዜ የኛ ምኞት ፖለቲካ አለመግባባቶች፣ የብሔራዊ ጥቅም አለመግባባቶች ቁጭ ብለው በመነጋገር ይፈታሉ፣ በደንብ ይፈታሉ። ቀናነቱ ፖለቲካል ፈቃደኝነቱ ካለ ያ ካልሰራ ግን ብሔራዊ ጥቅምን የምታሳካባቸው ብዙ ቱልስ አሉ። የከፋው የመጨረሻው የከፋው አማራጭ ቫዮለንስም ሊሆን ይችላል እና ግብጾች የሚያደርጉት እንቅስቃሴ በዚህ በህዳሴ ግድብም በቀይ ባህርም የሚያደርጉት ነገር ኢትዮጵያ ውስጥ ያሉ አለመግባባቶች ላይ እሳቱ ላይ ነዳጅ በማርከፍከፍ የሚያደርጉት ነገር እኛን አፌክት ሊያደርገን ይችላል። ተጠንቅቀን መስራት አለብን። ይሄን ጉዳይ በተለይ ባለፈውም እንዳልነው እድል አለመስጠት፣ የውጭ አካላት ገብተው እኛን እንዳያተራምሱን እድል አለመስጠት፣ የውስጥ ፖለቲካችንን በፖለቲካዊ መንገድ ቶሎ ቶሎ መፍትሄ ማበጀት፣ ሁላችንም በጋራ ስንቆም የሚገቡበትን ቀዳዳዎች እየደፈን ሄድና ፊት ለፊት የሚመጣ ነገር ካለ ራሳችን ወደ መከላከሉ እንሄዳለን። ሊያዘገዩት ይችላሉ፣ በመካከላችን ያለውን ቁርሾ ሊያራግቡብን ይችላሉ እንጂ ይሄ ወደ ቀይ ባህር ያለው ፍላጎት የሚቀር አይመስለኝም። ቢኮዝ ኢትዮጵያም በቃ ኦፕንሊ ለምታገኛቸው የዓለም ሀገራት ኦፕንሊ ፍላጎታችንን ፕሬዘንት አድርገናል። በጣም ቅርብ ነን ለቀይ ባህር። ፕላስ ደግሞ የኛም አካል ነበር ከ35 ዓመት በፊት የኛም አካል ነበር። ስንለያይም በወግ አልነበረም። ሁለት እንትን አለ ደጋግመን እንደምንለው የፖለቲካል አክተርስ ኢንጌጅ ሲያደርጉ ፖለቲካሊ ኢንጌጅ ሲያደርጉ ዊን ዊን አፕሮች አለ፣ ዜሮ ሳም ጌም የሚባል አለ። ዜሮ እኔ እናንተ የሆነ ፖለቲካል ጉዳይ ኢንጌጅ እናርግ ብለን በዜሮ ሳም ጌም ከተጫወት ነው አንተ 100% ታገኛለህ፣ እኔ 0%፣ አሊያም እኔ 100% አንተ 0%። ይሄ ቫሊድ አይደለም፣ ተገቢ የፖለቲካል ኢንጌጅመንት መንገድ አይደለም። ዊን ዊን የሚባል ግን አለ። የሆነ ጉዳይ ላይ እናንተ ስንደራደር አንተም ተጠቀም ኢንተረስት አለ፣ እኔም ልጠቀም ኢንተረስት አለ። ይሄ ዊን ዊን የሚባለው አፕሮች ረጅም መንገድ ያስኬደናል ወደ ጦርነት ወደ ተለያየ አላስፈላጊ ላለፉት 50-60 ዓመታት አፍሪካ ቀንድ ውስጥ መከራችንን ስናይበት የነበረው ጦርነት የሚባል ክፉ ነገር ወደዛ ከመግባት ቁጭ ብሎ በመነጋገር የሁላችንም ጥቅም አብረን እናስከብር የሚል እድል ስላለ ወደዛ መሄዱ የሚቀር አይመስለኝም። የግብጾች ኢትዮጵያ ላይ ጫና መፍጠር ግን ለአጭር ጊዜም ቢሆን ችግር መፍጠሩ አይቀርም፣ ያዘገየው ይሆናል። ኢንስቴቢሊቲ ሊያራግቡብን ይችላሉ። ኢን ዘ ሎንግ ራን ግን የሚቀር አይመስለኝም። ትክክል ነው። ይችኛዋ የውስጥ ፖለቲካ ላይ ያልከው እኛም ረስተነው አይደለም። የውስጥ ፖለቲካ ላይ እነዚህ የሚደፈኑ ብዙ ክፍተቶች አሉ። እሱ የራሳችንም ጉዳይ ስለሆነ ሁሉም ስለሚመለከተው በራሱ መንገድ ሁሉም ጥያቄውን እንግዲህ የሚያቀርብበት መድረክም አለ። አሁን እንግዲህ ፈጣሪ ረድቶን የተሳካ እንዲያደርገው ዊሽ የምናደርገው ነገር አለ። እሱ አለ። የውስጥ ጉዳዮቻችንን ኦፍ ኮርስ የውስጥ ጉዳዮቻችን ሲበዙ የውስጥ ጉዳዮቻችን ሳይታከሙ የውጭን ማሰብ ልክ እንዳልሆነ አድርገው የሚወስዱ አሉ። ሁሉንም በጊዜው ሁሉም ነገር ትክክል ነው። ስለ ቀይ ባህር ጥያቄ ባናነሳ አሁን አንተና እኔ ቦልድ ላይ አናወራውም ስለ ቀይ ባህር። ነገ ቀጣይ ትውልድ ደግሞ ሪፈረንስ እያደረገ እነዚህን ሀሳቦች ቀድመን ካሳካኑም is going to be okay ካልሆነ ደግሞ የሆነ ትውልድ ይሄኛው ፋይሉ ነው እያነሳው እንዲህ ብለን ጠይቀን ነበረ አትሊስት ታቡ አይሆንበትም፣ እንደ ነውርም አያዩም። ጥያቄውን አጠንክሩ ያው ነቃ ያለ ትውልድ ሲፈጠር ወይም ደግሞ አሁን ያለው ትውልድ የነቃ ነው ተብሎ ሊታሰብ ቢችልም እንኳን ለናሳካ ከተሻለ ተሳካ፣ ካልተሳካም ሌላ ትውልድ ቀጣይ ጄኔሬሽን የሚያሳካው ከሆነ እንዲህ እያለ ምክንያቱም አንድ ፓርቲ አንድ ግለሰብ አንድ የሆነ ማንነት ለሺህ ዘመናት አይኖርም። because ኢትዮጵያ ግን መቼም ልትኖር ስለምትችል ልትኖር ስለሚገባትም እንዲህ አይነት ጥያቄዎቿን የሚያሳኩላት ትውልዶች ይመጡላታል። ምንም ጥያቄ የለውም። አሁን በር ማንኳኳትም ጥሩ ነገር ነው። በር ስለተንኳኳ ይከፈታል ማለት ባይሆንም
ግን ደግሞ እዛው መሻተን ያሳያል እንደ ጫናህን ደግሞ እዛው ላይ ከማንኳኳት ልትሻገር ትችላለህ በእርግጫም በምንም ምናምን ልትል ትችላለህ ኖርማል አይነት የዲፕሎማሲ አካሄዶች ካልተሳኩ እንደዚህ አይነት ፍላጎት ሊኖርም ይችል ይሆናል we don't know እኛ አሁን ብዙ መንገዶች አሉ አሁን አንተና እኔ እንደ ጋዜጠኛ ሲሆን ኢትዮጵያ በሰላማዊ መንገዶች ወይም ብዙ አማራጮች እንደም ደግሞ እንደ ጉዳዩ ባለሙያ እንደዚህ ብለል ልታሰብ ይችላል ይሄኛው አማራጭ ይችላል ይሄኛው ልትል ይችላል እንደ ጋዜጠኛ ኢትዮጵያ የቀይ ባህር በሩ ኖሯት ፍላጎቷን ብታሳካ እንደ ጋዜጠኛም ዊሽ አረጋለሁ እንደ ኢትዮጵያ ዜጋም ደግሞ ኢትዮጵያ በየትኛው መንገድ ባህር በሩን ብታሳካ ብዬ ዊሽ አረጋለሁ ሌላውም እንደዛ ነው የግብጽ ሰዎችም እነሱ ይብሳል ደግሞ በጣም ኦቨር አምቢሽስ የሆነ ነገር ነው እነሱም እንደምታቀው ነውና ሁሉም የራሱ ፍላጎት እና ጥያቄ ሊኖረው ይችላልና የውስጥ ፖለቲካዎችን ማረቅ ያስፈልጋል ይታረቃሉ ብለንም ተስፋ እናረጋለን ምክንያቱም ይሄኛው የተለየ ቨርዥንም ስላለው ነውና እዚህ ላይ በዚህ ክፍተት ውስጥ ለመስራት እዚህ ላይ በጣም ነገሩን ለማባባስ መሞከር ይሄ ምንም ባንተና በኔም ደረጃም ሳይሆን እንዲሁ ኖርማል ህይወቱን የሚመራ እንደዚህ ጉዳይ ያገባኝም ብሎ የሚኖርም ሰው ይገባዋል ያውቀዋልና እንትን ነው ይሄኛው የባህር በሩ ጉዳይ ግን ዓለም እኮ ኢትዮጵያን ተረድታታለች በቃ ይሄ የማይሆን ቢሆን ኖሮ ጥያቄው አግባብነት የሌለው ፍጹም ልክ አይደለም ተብሎ ቢወሰድ ቢያንስ እንኳን በተለያዩ የመንግስታቱ ድርጅት የጸጥታው ምክር ቤት መድረኮች ላይ በብዙ ነገሮች በከባዱ ኢትዮጵያ ተተች ነበር አንደኛ ቨልነራብል ነን እኮኛ ለመተቸት በዚህ ጉዳይ ላይ አልሰማንም ኢትዮጵያ የሆነ ጥፋት ስታጠፋ ለመከሰስ ቅርብ ናት ማንንም ይከሳታል ቀላላቸው ነው ግን ህዳሴ ግድብ ሴኩሪቲ ካውንስል ስንት ያመላለሰናል ስንት ሄዷል ቀላል በቃ ኢትዮጵያን ለመክሰስ ቀላል በኢትዮጵያ ላይ መግለጫ ለማውጣት ቀላል ነው በአሜሪካና በራሺያ ላይ አይቀመሱም እንደምትለው እኛ ላይ ደግሞ ቀለል ይላል ኢትዮጵያ ላይ ብቻ ሳይሆን ብዙ የአፍሪካ ሀገራት ላይ እንደዛ አለና እና ቴክኒካሊ ዓለም አንደርስታንዲንግ ኢትዮጵያ ያስፈልጋታል ነው ባለፈው ያልኩ እኛ በታሪክ በሆነ ነገር ላይ ብቻ ቀይ ባህር ያስፈልገናል አንልም አዲሱ ዘመን ወይም ደግሞ ይሄ የዓለም ስርዓት ግንባታው ለሁሉም የሚለው በተወሰነ መጠን አረንጓዴ ምልክት ለኢትዮጵያ ያሳያል የባህር በር እንደሚያስፈልጋት ያልኩ ሁሉም ነገር በአዲስ መንገድ እየተሞላ ስለሆነ እሱም ዓለም ኢንክሊኔሽኑ እንትኗ ምንድነው ዝንባሌዋ ወደ ኢትዮጵያ ነው ይሄ ግልጽ ነው ኢትዮጵያ ፓወርፉል ስለሆነች ኢትዮጵያ በዚህ በአፍሪካ ቀንድ ፖለቲካ ትልቅ ሚና ስላላት የአፍሪካ መስራች የአድዋ እንትን ስለሆነች ምናምን ብቻ አይደለም ግን እንደሚያስፈልጋት አዲሱ የዓለም ስርዓት የሚረዳ ነው የሚመስለኝና ከዛ አንፃርም ጥያቄዎች በርትተው ሊቀጥሉ ይችላሉ ነውና እዚሁ የኛው ጉዳይ ስለሆነ ቆየንበት ስለሚመለከተን ኮርስ ወደ ሚድል ኢስት በዚሁ እንሻገር ወይስ የምትለው ሐሳብ አለ አይ ተመሳሳይ ነው አንተ ካነሳው አንፃር ተመሳሳይ ነው ይሄ እየመጣ ያለው ግሎባል ዘኒ ወርልድ ኦርደርም ዊን ዊን እስካልሆነ ድረስ ሰላም አይገኝም ከእንግዲህ በኋላ አንዱ እየተጠቀመ አንዱ የሚጎዳበት ነገር የሚዘልቅ አይመስለኝም የኢንፎርሜሽን አክሰሱ በጣም በሽ ነው አሁን ኖሌጅ አክሰስ የማድረግ እድሉ በጣም በሽ ነው እንደ ድሮ ሚስጥር እየደበክ ምናን አንተ እየተጠቀምክ ሌላው እንዲጎዳ ያ ዘመን እያለፈ መጥቷል ሶ አዲሱ እንትን አብረን እንጠቀም ወደ ሚድል ኢስት እንሄድ እናያለን ኢራንና እስራኤል ኢራንና ገልፍ ሀገራት እኮ ስታየው ኢራን እኔ ከተጠቃው የኔ ነዳጅ ካልተሸጠ የናንተ አይሸጥም ትላለች የኔ መሰረተ ልማት ከወደመ የናንተም ይወድማል ትላለች እና በጋራ ወይ አብረን እንዋኛለን ወይ አብረን እንሰምጣለን እንደሚባለው ወደዛ አይነት ነገር እየመጣን ነውና ዊን ዊን አፕሮቹ የተሻለ ነው ያቺን ለመጨመር የኢራን ጥሩ አነሳው የኢራን ለምሳሌ ገልፎቹ ወይም ደግሞ ጥቃቱ ሲሰነዘርባት የራሷ መሸጥ ካልቻለች ሌሎችም እንዳይሸጡ ማድረግ ይሄ በቃ አንዳንድ ሉዓላዊ ሀገር ማድረግ ያለብህም ነው ይሄ ምንም ጥያቄ የለው ሰርቫይቫል ነው የኛ አካባቢ ላይ ግን ሌላ ነው አብረን መዋኘት ሳይሆን አብረን መስጠም ነው የሚባለው አይደል አብረን መስጠም ላይ እናተኩር ነው ምክንያቱም ባለፈው ያነሳነው ኢትዮጵያ እንደው በቀይ ባህር ትንሽ ከምትጠቀም እድሜ ልኳን ኤርትራ እንደዚህ በቃ አንዷ አፈር የበላች ሆና ትኑር የነ ኢሳያስ አፈወርቂ አቋም ነው ይሄ ምንም የሚካድ ራሳቸው የኤርትራውያን ወንድሞቻችን የሚረዱት ነው እዚህ አካባቢ ያለው ይሄ በጣም
ምንም ቃል ይሄ የምቀኛ የሚባለው ነው በትክክል በቃ ይሄ ወርዝ የማያረግ ለዚህ ዘመንም እንደው ለምንም ወርዝ የማያረግ አንዱ ሲያድግ ሌላው ለምን ያድጋል እሱ ከሚያድግማ እኔ የተቸገርኩ አብሬ ተቸግሮ ይቀጥል የሚል ነውና ሚድል ኢስት ላይ ያለው ሌላ ነው እዚህ ላይ ያለው ሌላ ነው ግን ይሄ ሁሉ እየተቆላለፈ አንድ አይነት የፖለቲካ ሪትም ውስጥ ገብቷል የሚለው ግን ብዙዎችን የሚያስማማ ነው። ይሄን ያነሳ ነው ኢራን በዮርዳኖስ ላይ ጥቃት ሰንዝራለች የአሜሪካ ቤዞችን ኢላማ አድርጋለች at the same time ሳውዲ አረቢያና አሜሪካ ደግሞ ኢራቅ ውስጥ በሚገኘው በፖፑላር ሞቢላይዜሽን ፎርስስ የሚባሉ አሉ የኢራን አጋሮች ናቸው እነሱ ላይ ጥቃት ሰንዝረዋልና ሁቲዎችም ማስጠንቀቂያ ሰጥተዋል ይሄ ትክክል አይደለም ውጥረቱን የማባባስ ነው ብለዋል እንግዲህ እነዚህ ነገሮች ስለዚህ ገልፍ ውስጥም ጦርነት እዚህ ቲፒካሊ ደግሞ ኢራቅ ውስጥም ጦርነት ከዛ ቀይ ባህር ላይ ደግሞ መርከቦች ላይ መተኮስ መጀመር እንዲህ ያልክ ሶስቱን እንኳን ቀጠናዎች እንደዚህ ታያይዛቸው እሳቱ አለ የሆርሙዝ ሰርጥ እሳት በቀላሉ የሚጠፋ እየመሰለኝ አይደለምና አራዲሱ ነገር ትንሽ አስቸጋሪ ነው እዛ አካባቢ ነው እኔ ቢኒ ደጋግመን በውይይታችን ላይ ትልቅ ችግር ከትንንሽዬ እንቅፋቶች ነው የሚጀምረው ትንንሽዬ እንቅፋቶችን ቶሎ መፍትሄ ካላበጀ እየተወሳሰበ ስር እየሰደደ ሄድና ወደማትወጣው አዘቅት ውስጥ ይከታል አሁን የመጀመሪያ ዓለም ጦርነት እኮ ባለፈው ብለን ነበር ሀገራት የተለያየ ግሩፒንግ ፈጥረው ሄደው አንድ ልዑል አሳስኔት ተደረገ ተብሎ አንዱ ላይ ጦርነት እየሄደ ያ ሁሉ መከራ ታየ አሁንም ቀስ ብለው በዚች 5 ወር ውስጥ ከፌብሩዋሪ 28 ጀምሮ ባለፉት 5 ወራት የአሜሪካ የእስራኤልና የኢራን ብቻ የነበረው የኢራን እርምጃ በገልፍ ሀገራት ላይ እየሆነ ገልፍ ሀገራትን ኢንተግሬት ማድረግ ጀመረ አሁን ሪሰንትሊ ደግሞ ምንድነው ማየት የጀመርነው ወደ ቀይ ባህርም መምጣት ጀመረ ቀስ እያለ within 5 months አሁን ደግሞ ትንሽ ቀስ እያለ ምን ሆነ ዩክሬን ራሷ ካስፒያን ሲ ላይ የኢራንን መርከብ መታች እየሰፋ መጣ ካስፒያን ከኢራን በሰሜን በኩል ያለው ማለት ነው ከራሻ ጋርም የሚገናኙበት በባህር በኩል ይገናኛሉ እና እየሰፋ ነው ነገሩ እየሰፋ ነው የመጣው እና ቶሎ መፍትሄ እንትን ካላለ በቃ ቀጠናው እኮ ሰፋ ኢራን የራሻ ድጋፍ አላት የሌሎችም ሀገራት ድጋፍ አላት ከራሻ ጎን ደግሞ ሰሜን ኮሪያ አለች ቻይና አለች እነ እስራኤል ደግሞ አሜሪካ አውሮፓ አሏቸው እና ይሄ ግሩፒንጉ እንትኑ እየሰፋ መጣና within 5 months ብቻ 3 ሀገራት እንደው ኦፕንሊ የተካፈሉበት አሜሪካ እስራኤል ኢራን የነበረው አውሮፓ ህብረትም አንገባበትም የሚለው ነገር አሁን ግን ኢራንና ዩክሬንን ማነካካት ከጀመረ ለዩክሬን ድጋፍ ደግሞ የአውሮፓ ህብረት የኔቶ ቀጥተኛ ነው ራሻ ደግሞ ይሄ ለምን ተነካብን የሚሉ ከሆነ ከራሻ ጎን ሰሜን ኮሪያ አለች ቻይና አለች እነዚህ የሚገቡ ከሆነ በቀይ ባህር በኩል ደግሞ ሀውቲዎቹ ሌላ ግንባር ከፍተዋል ሪሰንትሊ አሁን ደግሞ ሰሞኑን እቺን ለጥቂት ቀናት ውስጥ ኢራቅም ገባችበት ማለት ነው እስካሁን ብዙ ጊዜ ገለል ብላ ነበር አዲስ የመጡትም ጠቅላይ ሚኒስትር ሄደው ለመወያየት ጥረት አድርገው ነበር ግን አሁን ደግሞ ወደ መመታታት እየሄዱ ነው ቀጠናው ሳውዲ ይገባሉ ቀጠናው እየሰፋ የሚሳተፉ ሀገራት እየሰፋ መጣ አስቸጋሪ ነው በተለይ ዛሬ አዳሩን ወደ ጆርዳን እርምጃ ወሰደች የተባለው በሚገርም ሁኔታ ኢራን ናት የመጀመሪያ እርምጃውን የወሰደችው 2-3 ቀን አሜሪካም ጥቃቷን አቁማ ኢራንም ምላሽ መስጠት አቁመው ድርድሩ እየተሳካ ነው ዶናልድ ትራምፕ ራሱ ከቀልባቸው ረጋ ብለው ፖዚቲቭ ውይይት ላይ ነን እያሉ ሳለ ዛሬ ሌሊት ደግሞ ቅድሚያውን ወስዳ ፕሪኤምፕቲቭ ስትራይክ የወሰደችው ኢራን ናት ሌሊቱን ቀድማ የመታችው ኢራን ናት ለምንድነው ነው የሚባለው በኋላ እናነሳዋለን ቅድም እንዳልከው የቤንያሚን ኔታንያሁ ወደ አሜሪካ ዋሽንግተን መሄድ የነሱ ድርድር ምናልባት ዶናልድ ትራምፕን የበለጠ አሳምነዋቸው የኢራን ላይ ከፍተኛ የሆነ ወታደራዊ እርምጃ የሚመጣ ከሆነ አይቀሬ ከሆነ ላለፉት 2 ዙር ባለፈው አመትም ቀድሞ እነሱ አጠቁን አሁንም ፌብሩዋሪ 28 ቀድሞ እነሱ አጠቁን በአሁኑ ግን ቅድሚያውን እኛ እንወሰድና የሚመጣ ከሆነ ከአሜሪካና ከእስራኤል ከፍተኛ ጥቃት ወደ ኢራን የሚመጣ ከሆነ we are ready የሚል መልእክት ለማስተላለፍ ወደ ጆርዳን የአሜሪካ የአየር ቤዝ ላይ እርምጃ ወስደዋል ተባለ እና ብቻ 5 መንዞች እነዚህ 5 ወራት
ችግሩን እያባባሱት ነው። ተሳታፊ ሀገራትን እያበዟቸው ነው። ቀጠናው እየበዛ መጥቷል እና አስቸጋሪ ነው። ያው እንደሚባለው ነው የሰው ልጅ የሚያሳዝነው ነገሩ ከታሪክ አለመማሩ ነው እየተባለ አይደለ? አሁንም ያን ነገር እያየን ይመስላል። ሜቢ ምን መፍትሄ እንደሚገኝ እስቲ ጊዜ ያሳየናል እንጂ እየተወሳሰበ መጥቷል በጣም። ሚድል ኢስት ላይ አሁን ያልተነካው ሀገር ማን ነው? ሁሉም ሶሪያ ነበረች አይደለ? እስከምናውቀው ድረስ ሶሪያም አንድ ዙር ደርሷታል። በጣም ያው ኢራን እንግዲህ ከ10 በላይ ሀገራትን ነካክታለች እና እንትን አለ ማለት አይቻልም። ይሄን ሁሉ መምታት እችላለሁ የሚል ሚኒንግ ሰጥታለች። ደግሞ እንደሚባለው ከሆነ እንግዲህ በጣም ሰው ሲሞት ሪያክት ያደርጋል አይደለ? መጨረሻ ላይ ልታጠፋው ስትል ወይ ምናምን አንተም እኮ ይጋባባል አደገኝነቱ። የሰው ህይወት ያው ሰይጣን ካልሆንክ ወይም ደግሞ ሰምቲንግ ከሰው ፍጡር ውጭ ካልሆንክ በስተቀር የሆነ ሰምባሪን አሳስኔት ስታረግ እኮ የሚሰማ አደገኛ የሆነ እንትን አለው ኢንቲሜሲ። እንደውም ይሄ ኤአይ በኤአይ ጥቃት ሲሰነዘር ኤአይ ሄዶ ያገኘውን ያዘዝከውን የሆነ ኃይል ግሩፕ ሲያጠፋ ኤአይ ነው አፍተር ኦል፣ ምንም ችግር የለበትም። ሰው ግን ሄደ ህፃናት ስታይ ልትራራ ትችላለህ፣ እናቶች ስታይ ልትራራ ትችላለህ፣ የማይተኩሱ ከሆነ ልትራራ ትችላለህ። ሰው ነው አፍተር ኦል። እና ግን አሁን ሚድል ኢስት ላይ እንደዚህ አይነት ነገሮች ላይ ይፈጠሩ ይችላሉ። የቴክኖሎጂው እንትን እያለ ሲሄድ ማነች ኢራን ወደ ዮርዳኖስ 5 ሚሳኤል ስትልክ ሚሳኤሉን ነው የላከችው፣ የሚመታው ቤዞቹን ነው። እዛ ሲደርስ ግን ህፃን የሚያገኝ የሚመታው ሚሳኤሉ ነው። አፍተር ኦል አረር ጫፉ ነው፣ ምንም እንትን የለውም። ሰው እግረኛ ወይ ምናምን ቢሆን አንደርስታንድ ያደርጋል። አንተም እኮ ባርጌኒንግ ፓወር ይኖርሃል እንደ ሰው እንዲህ ስለሆነ ምናምን ትላለህ። እንደዛ የማይሆን አማራጭ ስላለው ትንሽ አስቸጋሪ ነው። ያልተነካ አለመኖሩ መካከለኛው ምስራቅ ላይ ችግሩን ከባድ ያደርገዋልና ፈታኝ ነው። ምናልባት የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዞ ለሊንዚ ግራም ቀብር ስነ ስርዓት ነው ቢባልም ዋይት ሀውስም ሲገቡ በጣም ቤስት የሚባል ድርድር ወይም ውይይት ከፕሬዚዳንት ዶናልድ ትራምፕ ጋር አድርጌያለሁ ብለዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ በጣም ምርጥ የተባለው ውይይት ምን እንደሆነ መገመት እኛ አያቅተንም። ነጥቦችን ማገናኘት ተመልካቾቻችንም እሱን አንደርስታንድ ያረጋሉ። በጣም በዚህ ጦርነት ግን እስራኤል አልተሳተፈችም ነበር አይደለ? ፎር ዘ ላስት 13 ዴይስ ግን የጦር ቤዟን እንደሰጠች ኢዝራኤል ካትስ ፈቅዳ ጥቃትን እንዲፈጸም እንዳረገች ኢዝራኤል ካትስ በይፋ ተናግሯልና ስለዚህ ቴክኒካሊ አለችበት ነው፣ ያስኖርበትም አትችልም። ኢራን ምላሽ አልሰጠችም እንጂ አንድ መረጃ እየተመለከትኩ ነበረ። ፕሬዚዳንት ዶናልድ ትራምፕ ላለፉት 3 ቀናት በዚህ አካባቢ በምትመለከታቸው አካባቢ ጥቃት ያላደረሱት እንደዚሁም ደግሞ ኢራንም ወደ ገልፍ ሀገራት ጥቃት ያልሰነዘረችበት ትልቁ ምክንያት አሜሪካ የሚሳኤል ስርዓቶቿን ፓትሪዮት፣ ታድ የመሳሰሉትን እየጨረሰች በመሄዷ ነው የሚል ሀሳብ ሲጋራ ነበር። ትራምፕ ወዲያውኑ ወጥተው አራኛ እንደዚህ አሉ። ኦፍ ኮርስ ሊቀንስ ይችላል፣ ምክንያቱም ሊቀንስ ይችላል ኦፍ ኮርስ፣ ግን ደግሞ እንደዛ የምትባል ሀገር አይደለችም። ግን ደግሞ ብዙ ጠላት ያላት ሀገር ናት። ትልልቅ ውድድር እናንተን አላት። ያ ውድድሩ ከነ ቻይና ከነ ራሻ ከብዙ አካባቢዎች አንጻር ስለሆነ ምናልባት ጉዳዩን እዚህ ላይ ባናባክ ነው የማለት ነገር ሊኖር ይችላል። እጥረቱ ግን ሊፈጠር ይችላል። በተለይ ይሄ ኤር ዲፌንስ ሲስተም የሚባለው ነገር ዓለም ላይ በጣም አስቸጋሪ እየሆነ መጥቷል። ውድም ነው። ቢያንስ ይሄ እነ ታድን ምናምን ስተመለከታቸው የሚያስወጡ ወጪዎች በጣም ከባድ ነው። እስከ 12 ኢንተርሴፕት ለማድረግ እንኳን ብዙ ታወጣለህ። ጠቅላላ ምስረታው እንትኑም በጣም ሲስተሙ በጣም ውድ ነውና ከዛ አንጻርም ሊሆን ይችላል። እንዲህ አይነት መረጃዎችም ሲወጡ ነበረ። እንደ መረጃ እንወስደዋለን። ላያጥራት አይችልም፣ ሊያጥራት ይችላል። ግን እንደሚባለው ይሄ ማሟጠጥ አይነት ላይሆን ይችላል። እንደ መረጃ ነው። ሳውዲ አረቢያ ግን አንድ አደገኛ መግለጫ ሰጥታለች። በኢራን የሚደገፉት የፒኤምኤፍ ኃይሎች በሰነዘሩብኛ ኢራቅ ውስጥ በኢራን የሚደገፉት ነው ያለችውና ይችኛዋ ትንሽ ፕሮክሲ ያላት አትመስልም? ቀጥተኛ ሪያድና ቴህራንን ወደ ውጥረት የሚያመጣ አይመስልም? ፖሲብል ነው። ከመሳሪያ ስቶክ ፓይሉ ትንሽ ሀሳብ እና እዛ ጉዳይ ላይ እኔም ሰምቻለሁ፣ ሲወራ ነበር በዓለም አቀፍ ደረጃ። የሩሲያ ሚዲያዎች በደንብ ነበረ ተስሏት ነበር፣ እንደዚህ ሲሉ ነበር። እኛንማ ጭራሽ እንዳታስቡት ነው። ግን እኔ ምንድን መሰለ የዋህ ባንሆን ባይነኝ እኔ አሜሪካ
የመሳሪያ እጥረቱ ማጋጠሙ ቀርቶ አሜሪካ ውስጥ ያሉ መሳሪያ አምራች ካምፓኒዎች መንግስት እንዲገዛቸው እኮ ሎቢ ቀጥረው የሎቢ ስራ ይሰራሉ። ትልቅ የማኒፋክቸሪንግ ካፓሲቲ ያላቸው አሜሪካ ዊዝን አሜሪካ የአሜሪካ አጋርም እንደነ ጀርመን አይነት ሀገራት የእስራኤልም እኮ የሚሊተሪ አውትፑት ፕሮዳክሽን በጣም ከፍተኛ ነው እና እዛ ውስጥ እጥረት ስላጋጠመ ነው ብዬ እኔ ለመቀበል በጣም እቸገራለሁ። ቢኮዝ የማምረት ካፓሲቲያቸው እጅግ በጣም ትልቅ ነው። ተዋጉ እኛና ምርት እያሉ ሎቢ ይሰራሉ። እንኳን ሊያጥር በቃ እናንተ እንትን በሉና መሳሪያ እንሽጥ የሚሉ የመሳሪያ አምራች ካምፓኒዎች በጣም ትልቅ ናቸው። እና አርቴክስ የሚባሉት ማርት ሎኬድን እነዚህ በጣም ይታወቃሉ። በጣም ግዙፍ ናቸው እና ጦርነቱ ተጀምሮ አጠረ ለማለት እኔ ለመቀበል ይከብደኛል። የተለያየ ትርጉም ተሰጥቶት ይሆናል እንጂ እኔ ይከብደኛል። ትልቅ አቅም አላቸው ባይ ነኝ። ሌላኛው ያነሳ ነው ደግሞ የሳውዲ አረቢያና የኢራን ጉዳይ በፕሮክሲዎቹ በኩል ለመዋጋት ዳርዳርታ ሊፈጥር ይችላል። ከዚህም በፊት ደጋግመን እንዳልነው በመካከለኛው ምስራቅ ውስጥ ሳውዲ አረቢያና ኢራን ባላንጣ ሆነው ለብዙ አመታት የቆዩ ናቸው። አሁን የሆርሙዝ ጉዳይ ደግሞ ኢኮኖሚካሊም ሴኩሪቲም ዋይስ አነካክቷቸዋል። ነዳጅ እንዳይሸጡ በሆርሙዝ ተዘግቶ፣ በቀይ ባህርም በኩል በሁቲዎቹ በኩል ተዘግቶ ችግር ውስጥ ነው ያሉት እና በሁቲዎቹ በጎረቤት ሀገር ይነካካሉ። ኢራቅም እኮ ሳውዲን ትዋሰናለች፣ ጎረቤት ሀገር ናቸው እና እነሱም ልከውብናል የዛሬ 2-3 ቀን እና የኢራቅ መንግስት ከዛ ከሀገሩ የሚተኮሱ ጉዳዮችን በስርዓት ማኔጅ አርግ ያለበለዛ እርምጃ እንወስዳለን ብለው ዝተው ነው ዛሬ ሌሊቱን እርምጃ የወሰዱት። ከኢራን ጋር ትስስር አለው። አሁን እቺ ሳውዲ አረቢያ ኢራቅ ውስጥ እያጠቃች ያለችው እኮ ሚሊሻዎች ከኢራን ጋር የፕሮክሲ ትስስር ያላቸው ናቸው እና ነገርየው አሁንም የተሳሰረ ነው። ለብቻው የወጣ ሳይሆን አሁንም የተሳሰረ ጉዳይ ነው እና ከኢራን ጋር ያጋጫቸዋል። በደንብ ሪሌሽንሺፕ አለው። አዎ ምክንያቱም እነዚህ አክስ ኦፍ ሬዚስታንስ የሚባሉት የኢራን ለኢራን አጋሮች ናቸው። ጉልበት የሚሰጡት የየመን ሁቲዎች ናቸው። ኢራቅ ውስጥ ካታይብ ሂዝቦላ አለ። ከዛ ደግሞ እነዚህ ያሉ ፒኤምኤክስ እነዚህ ሞቢላይዜሽኖቹ አሉ። አሁን ጥቃት የደረሰባቸው ከ10 በላይ ሚሊሻዎች አሉ። እነሱ ሁሉ በአንድም በሌላ መንገድ በአይአርጂሲ አምበሬላ ውስጥ ናቸው ተብሎ ነው የሚታሰበውና አይአርጂሲ ደግሞ ጥቃቱን የሚሰነዝርበትን መንገድ በየቦታው የማድረግ እኛም አጋራለን ይሏቸዋል። በዛ ላይ ደግሞ እግረኛ ጦር እንዴት ታስገባለህ? አሁን የመን ሁቲ ባለበት እግረኛ ጦር አይታሰብም። በቃ ይሄን አይአርጂሲ ዘግቷል ማለት ነው። ከዛ ደግሞ ኢራቅ ውስጥም ለማስገባት እነዚህን ኃይሎች መፋለም ሊያስፈልግ ይችላልና ብዙ ነገሮች ጥያቄ ውስጥ እንዲገቡ አድርገዋል። ይሄ እንግዲህ በኢራን አትፈርድም። ኢራን እነሱን በሚመጡበት ልክ እሷም ደግሞ የራሷን መከላከያ ነው የምታበጀው በተለያዩ መንገዶችና መካከለኛው ምስራቅ በጣም አውዱ አስቸጋሪ ነው። ይሄ ነው የሚል ትርጉም ላሰጠው ትችላለህ። አሁን ያወራውን ከሰዓት ቀይረውት ምንም ከሰዓት ላይ ደርስ ይችላል። ከሆኑ ደቂቃዎች በኋላ ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ወጥተው ይሄ ነው ይሏል። ዴን በዛ ቅድም ባነሳናቸው የጦር መሳሪያ አምራቾቹ ከፍተኛ ነዳጅን በማስተላለፍ በነዳጅ ምርት ሂደት ላይ ትልቅ ሚና ያላቸው ግዙፎቹ ከፍና ዝቅ በማድረግ ገበያውንም ይወስኑበታልና ብዙም ባንድ ንግግር በማናቃቸው ባይዘይ በጣም ማናቃቸው አንድ ሀገር የሚያስፈልጋት የምትጠቀምበት ቁልፍ ምርቶችን በነ ፕሬዚዳንት ዶናልድ ትራምፕ የትሩዝ ሶሻል ሚዲያ መልእክት ፕላስ ደግሞ በአይአርጂሲ ኃይሎች በነ እስማኤል ባጋይ ንግግር ወይም ደግሞ ከኢራን በኩል በሚወጡ መረጃዎች ኢምፓክቱ ኢትዮጵያ ውስጥም ድረስ ሊታይ ይችላል። በግልጽ የኢትዮጵያ መንግስትም በሆኑ ዘርፎች ላይ የተፈጠረውን ጫና በሆርሙዝ አማካኝነት ብሎ ነግሮን ያውቃል። ሰልፉን ማን ይረሳል? ሰልፉም በቃ ምስክር ነው። ሌላ እንትን የለውምና ኢንፍሌሽኑንም ከፍ አድርጎናል ኢትዮጵያ ውስጥ። በኮቪድ ጊዜ 2 ሜትር ርቃችሁ ምናምን ታክሲ ላይ ሰልፍ አልነበረ? ማስክ ሰው አድርጎ እንደዛ አይነት የመሰለ ረጃጅም የመኪና ሰልፍ የተመለከት ነው። ከዚህ አንጻር ነውና ኢምፓክቱ የዋዛ አይደለም። ምናልባት ሁቲዎች አሁን በኢራቁም ጉዳይ ላይ በዛ ላይ በበብ አልመንደብ በኩል ያለውን ነገር እንደምታውቀው ነው። ያምቡ ጥያቄ ውስጥ ገብቷል። የሳውዲው እነሱን ስትም ብዙ ነገሮችን ዶቶችን ኮኔክት ስታረግ የሚሰጥ ትርጉም አለ። መካከለኛው ምስራቅ ትንሽ
የሚቆይ እንትን አለው ዳፋው ከባድ ሊሆን ይችላልና ምናልባት የጠቅላይ ሚኒስትር ቤንያሚን ኔታንያሁ ውይይታቸው ከትራምፕ ጋር አንደምታው ምንድነው የሚለው ብዙ ሰው ኤክስፔክት ያደርገዋል። ምንድነው አንደምታው? እንግዲህ የተለያየ አንድምታ ሊኖረው ይችላል። አንደኛ በዚህ ጦርነቱ ከተጀመረ በኋላ ለመጀመሪያ ጊዜ ነው የተገናኙት በአካል እንጂ እስከዛሬ በስልክ ነበር። ኢራንን በሚመለከትም የተወሰነ ልዩነት ነበራቸው። አሜሪካ በተለይ ቫይስ ፕሬዚዳንቱም ጄዲ ቫንስ በዲፕሎማሲ ችግሩ እንዲፈታ ፍላጎት ነበር ነው። ከእስራኤል አንጻር ደግሞ ጠንከር ያለ ወታደራዊ እርምጃ፣ ጠበቅ ያለ ደግሞ የማዕቀብ እርምጃ እንዲወሰድ በመፈለጋቸው በኔታንያሁና በትራምፕ መካከል ትንሽ አለመግባባቶች ነበሩ። ደጋግመን እንዳነሳ ነው ትርፍ ንግግር ሁሉ እስከ መነጋገር የደረሱ ሁለት መሪዎች ነበሩ። አሁን ግን በዚህ በቀብር ስነ ስርዓቱ አስታኮ ሲገናኙ ስንሰማ በእርግጥ ቪዲዮን እኔ እስከዚህ እስክንመጣ ድረስ የስብሰባውን ቪዲዮ አላየውም። ፎቶዎች ብቻ ነው ያሳዩን እና ምንድነው የሚሉት ኤክሰለንት ውይይት አድርገናል ከዶናልድ ትራምፕ ጋር ኤክሰለንት ውይይት አድርገናል ነው ያሉት። ከዚህ በኋላ የሚመጣውን ደግሞ እስቲ ያ ኤክሰለንት ውይይት በተለይ ኢራንን በሚመለከት ምን እንደሚያመጣ የምናየው ይሆናል። ምናልባት እስራኤልም ጠንከር ያለ ወታደራዊ እርምጃ አሁንም ታደርገው ይሆን የምናየው ነው። ቅድም አሁን አንተ ያልከው መከላከያ ሚኒስቴሩ እስካሁን ያልተናገሩትን ትናንት ምናምን ግን የአሜሪካ 13 ቀን ኢራንን ስደበድብ የኛንም ቤዝ የአየር ቤዝ ተጠቅማለች ብለው ተናገሩ። ይሄ መናገራቸው እንግዲህ ኢራን አሜሪካ እየመጣች የምታጠቃን ሀገር ሁሉ እንመታለን ሲሉ ስለነበር ለዛ ነው እኛም አለንበት እስቲ ሞክሯት የሚል ነገር ይሆን ይመስላል። እንደዛ ይሆን እኛም እስቲ ተሳትፈናል። ግን ኢራን አልነካችም ወደዛ። ምናልባት መልእክት የምትልከው እስከ ጆርዳን እንትን ይላሉ። እስከ ጆርዳን ደረሰ ማለት የተወሰኑ ኪሎ ሜትሮች እንትን ብትል ወደ እስራኤል ትገባለህ ማለት ነው። ዌስት ባንክ ነው ዛው ከእንትኖችም ይሄ ፍንጥርጣሪዎችም ጥንቃቄ አድርጉ ሲባሉ ነበር የእስራኤል ዜጎች። እንደዛ ነው ያደርጉት እና የመከላከያ ሚኒስትሩ ንግግር ኔታንያሁም እዛ ሄደው ኤክሰለንት ውይይት አድርገናል የሚለው ነገር እቺም የተጀማመረችው ኢራንስ ለምንድን ነው ፕሪኤምፕቲቭ ስትራይክ ጆርዳን ላይ ያደረገችው ዊ አር ሬዲ ካም ለማለት ይሆን? እሱን ሰሞኑን የምናየው ይሆናል እንጂ አንድምታው የመካከለኛው ምስራቅን በተለይ የኢራን ጦርነትን አግራቬት ሊያደርገው የመቻል ነገር አለ። እሱ አግራቬት ሲሆን ደግሞ የፈረደበት የነዳጅ እንትን አለ። ነዳጅ እስከ 100 ጫፍም ደርሶ ነበር ባለፈው ሐሙስ። አሁን ደግሞ 80 ቤት ገብቷል። እሱን ደግሞ እንደገና እንትን ሊለውና በዓለም አቀፍ ደረጃ ኢኮኖሚያዊ ጣጣውን መልሶ ሊያመጣ ይችላል። ሰሞኑን የምናየው ይሆናል እና ኔጌቲቭ አንድምታም ሊኖረው ይችላል። ምናልባት ደግሞ ፕሬዚዳንት ዶናልድ ትራምፕ ከኔታንያሁ ጋር ተመካክረው ኢራን ኒውክሌር እንዳትታጠቅ ብቻ አድርገው የሚቆሙ ከሆነ ምናልባት የሰላም አየርም ሊነፍስ ይችላል በአካባቢው። እንግዲህ እናየዋለን። ቢኒ ችግሩ በአንድ በኩል የሚወሰን አለመሆኑ ነው። አሁን ለምሳሌ አሜሪካ በቃ ከዚህ በኋላ ጦርነቱም ይበቃኛል ብትል እሺ ይበቃል ከዛ ካለች በኋላ ማጥቃቷን ብቶ ኢራን ደግሞ የሚጠበቅባት ነገር አለ አይደለ? ኒውክሌር መፍታት እንደዚህ አይነት ነገሮች ሆርሙዝን መልቀቅ ምናምን እንደዚህ አይነት ጥያቄዎች ሲነሱ እሷም ደግሞ ጥያቄዋን ታነሳለች። አሁን እሺ አይሉም እና አሜሪካ እኔ በቃ ጦርነቱን ትቼዋለሁ ብትል እሷ ስለተዎቹ የሚቀርም ነገር አይደለም። ተስማምቻለሁ በቃ ከዚህ በኋላ ብትል ኢራን ደግሞ ፍላጎቴ ይሄ ነው እሱ ሲተገበርልኝ ነው ምተው የሚል ጥያቄ አለና ይሄ ትክክለኛ የተዋጊዎች አይነት ባህሪ ስላለው ነው። ለምሳሌ አሁን የሩሲያና የዩክሬንን ብትወስድ ፑቲን ከዚህ በኋላ ጦርነት አቁሜያለሁ ቢሉ ሞር የመርገብ ነገር ሊኖረው ይችላል። ምንም እንኳን አውሮፓውያን በተወሰነ ደግሞ ሊያላኩሱት ቢችሉም በዛ ላይ ደግሞ የማይነኩ ነገሮች አሉ። እነዚህ አራት ግዛቶች ዩክሬን እንደው በቀላሉ አጨብጭባ ጥሩ ነው በቃ ከዚህ በኋላ ካልመጣችሁ እነዚህ እንኳን ውሰዱ ብላ ምታዋቸው አይደለምና አንዳንድ ነገሮች አንድ ኃይል ስለፈለገ ብቻም የማያረጋቸው በመሆኑ አሁንም አንዳንድ ችግሮችን ዓለም ላይ ልንመለከት እንችላለን ነው። ብዙ ሁኔታዎች ግን በተለየ የፖለቲካ እንትን ሊታዩ ቢችሉም የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዞም እንደዚህ አይነት ነገሮችን የዳሰሰ ነውና ኔታንያሁ ባይዞይ ተቃውሞም ገጥሟቸው ነበረ እዛ እኔ እንትን ነጮች ሶሪ ቃሉ እንትን ላይ ሆን ይችላል ይሄ አሜሪካውያን ወይ ደግሞ በጣም ሊበራል የሆኑት በአንዳንድ ጉዳዮቻቸው ውስጥ ተመለከታቸው ትክክለኛ እንዲ አሁን እሳቸው በኢራን ላይ የሚፈጸመው ጥቃትን አስቆሙ አይደለም የተባሉት
ኢራንማ አገርና በደንብ አገር ሆናለች ሲተኩስባት ተተኩሳለች በፍልስጤሞች ላይ የሚከላከልላቸው ለሌሉት እነሱ ላይ ጋዛ በዌስት ባንክ ላይ ባለው ነገር ላይ ነው ጥያቄ የሚያቀርቡትና ያው ምናልባት እዛ አካባቢ ያለው ፖለቲከኞቹ ላትይዛቸው ላጨብጣቸው ትችላለ ህዝቡ ግን ብዙ ጊዜ እውነተኛ ፍርድ በሰልፍ ምክንያቱም ይሄ ነገር እኛ ሀገርም ላይ ችግር የፈጠረው የጋዛን ጉዳይ ከኢራን የፖለቲካ ጥቃት ጋር የሚያገናኙ ሰዎች አሉና እሱ ነው የሚገርም ጋዛ ላይ ያለው የሚከላከለው የሌለ ምን የሌለው በአሁኑ ሰዓት በተለይ ያለ ነገር ነው ኢራን ውስጥ ያለውን ግን ልክ በጋዛው እንትን ውስጥ ይዘ ፍሬም አድርገህ የምትቀጥል ከሆነ ፖለቲካሊ ያረዳዱም ልክ ላይ ሆን ይችላል ምክንያቱም ኢራን ስትመታት ትመታለች ስትደራደር ትደራደራለች ሚሳኤልን በሚሳኤል ትመልሳለች ምንም ችግር የለባትም እስካሁን ባለው ሁኔታ ምናልባት ከጋዛ ጋር የምትገናኘው ኢራን በፕሮክሲዋ በሐማስ በኩል ያ ትስስር ስላለ ልክ ነው እሱማ ይገናኛሉ እንትኑ ነው ማለት ብዙ ሰው አሁን እኛ ሀገር ላይ ያለው አረዳድ የጋዛውን ጥቃት ሰቆቃውን እንደ ጋዛ ሰቆቃ አይደለም የሚወስደው የኢራን ሰቆቃ ማርጎ ጨምሮ ወይም ደግሞ ጋዛና ኢራን ላይ የሚፈጸመውን ጥቃት እኩል ሚዛን ላይ የፖለቲካ ሚዛን ውስጥ የሚያስቀምጡት አሉ ግን ንጹሃን ሆነ ስታስበው የጋዛው ሌላ ታሪክ ነው እዚህኛው ስትመጣ ግን ምንም ቢሆን ራሷን የምትከላከል ጭራሽ ጎረቤቶቿን የምታስጨንቅም ሀገር ሆናለችና ከዛ አንፃር ለይቶ አለማየት ነው እንትኑማ ግንኙነት እንዳላቸው ኦብቪየስ ነው ኤኒዌይ እንግዲህ እሱን ለማለት ነው እንግዲህ በቅዳሜ ፕሮግራማችን ደግሞ ቀደም ቃል በገባነው መሰረትም ታገኘናቸው ሰፋ ያሉ ጉዳዮችን ዘን እንመለሳለን አይ ቲንክ እናጠናቀቅ እሺ ኦልራይት ታንክ ዩ በጣም ውድ ተመልካቾቻችን ተከታተሉት የነበረው የኢንቢሲ ዓለም አቀፍ ነው የተለያዩ ሀሳቦችን በዓለም ዙሪያ ምን ተፈጠሩ በዚህ ሳምንት የሚለውን በስፋት ዳሰነዋል በተለይም ደግሞ በቀይ ባህር ፖለቲካና በናይል ፖለቲካ ላይ ግብጾች ምን እያደረጉ ነው የሚለውን በስፋት አንስተናል ከዛም ባሻገር ደግሞ ወደ መካከለኛው ምስራቅ እንደዚሁ አለፍ ብለን የኢራን የአሜሪካና የእስራኤል ውጥረት ምን ላይ ነው ያለው የገልፍ ሀገራት ምን እያደረጉ ነው የሚለውን በስፋት ዳሰነዋል እንደተለመደው ዛሬም ትዛዙ መሐመድና ቢኒያም ካሴ አብራችሁ ቆይታ አድርገናል ቸር ጊዜ ይሁንላችሁ ተመልካቾች